መናፍቃኑ ተሐድሶአውያኑ ተከፍሏቸው በራሳቸው ገንዘብ ማተሚያ ቤት ጨምረው አሳትመው እችን ቤተክርስቲያን መልኳ እንዲጠፋ ትውልዷ እንዲሸሻት ልጆቿ እንዲሸሹ ሆም ብለው ያሰረጉት የሥራው አጽ የሆነ ሌላ ባዕድ ነው እንጂ ቅድስት ቤተክርስቲያን ይህንን አታውቅም ሲሉን ነበረ። እኔ በእርግጠኝነት ልንገራችሁ እዚህ ቤት ጳጳሳት ሁሉ እንደሚከታተሉ አውቃለሁ። እዛ ሰዎች ስላሉኝ ማለት ነው። ስለምንደዋወል እንትና ይደውሉኛል ብዬ አልናገርም ሲሉን ነበረ። ብፁዕ አቡነ ኤርምያስ ታዲያ አሁን ኬት አመጡት? ይህንን ተሐድሶአውያኑ ወንድሞቼ የጮህ ነው ይህንን አይደል ወይ? ታዲያ ኬት ተገኘ ይሄ ቋንቋ ይሄ ቃላት? የጥቅምት መርቆሬዎስ ዚቅ ላይ አይደል ይሄ ተጽፎ የተገኘው? ስለዚህ ኦርቶዶክስ ተሐድሶአውያኑን በአደባባይ ነው ይቅርታ መጠየቅ ያለባት። በአደባባይ በተለይ የቤተክርስቲያኒቱን አገልጋዮች የነበርንን አደባባይ ነው ወጣም ይቅርታ መጠየቅ ያለባት። አንዳችም እኔ እስከማውቀው ድረስ ማለት ነው። ቴንኪው እንደውም ዲያቆን አግዝዬ መጥቷል እዚህ። አንዳችም መጽሐፍቶቻቸውን ያነበብኳቸው ወንድሞቼ የጻፉ ቅድም ስማቸውን የጠራሁት እነ መርጌታ ክብር ለኢየሱስ ዲያቆን አግዜ ይሄው መጣ እዚህ። በስም በዝና ነው የማውቃቸው። አለቃ መሰረት ስብሐት ለአብ ማህበረ በኩርን አሁን አግዜ ይሄው ዲያቆን አግዜ ያለበት እሱ የሚመራውን ያንን የተሐድሶ ተቋም ብዙ ዋጋ እየከፈሉ የሰሩ አባቶች ናቸው። ከየት አምጥታችሁ ነው ታዲያ? ተሐድሶአውያኑ ናቸው የጻፉት፣ እኛ ግን አናውቃቸውም። እነዚህ መጽሐፍቶች ተብሎ የተባሉትን ጳጳሱ ከየት አምጥተው ነው የሚናገሩት? እዩ ስሙ። ክርስቶስ እግዚእነ ተሰቅለ በእንቲአነ እንዲህ የሚለውን የራሱን የባለቤቱን የመርቆሬዎስ ቀን ደግሞ መርቆሬዎስ እግዚእነ ተሰቅለ በእንቲአነ፣ ስለኛ ያለ ክርስቶስ የተሰቀለ የለም። ለዚህ እውነት ነው ቅዱስ መርቆሬዎስ የተንገላታው እንጂ ክርስቶስ ይሄን ቪዲዮ ሙሉን እፈልገዋለሁ። ይሄ ቪዲዮ ዩቲዩብ ላይ የትኛው ሊንክ ላይ እንዳገኛችሁ እኚህ ሰውዬ እኔ በጣም ነው የሚመቹኝ። በስምም ስለተቀራረብን መሰለኝ። ብፁዕ አቡነ ኤርምያስ በጣም ብዙ ነገር እያፈረጡ እየተናገሩ ነው። በጣም ብዙ ነገር ፍርጥ እያደረጉ እየተናገሩ ነው። በጣም ተመችተውኛል። ይቀጥሉ በእውነት ብፁዕነቶ። አባቶች ዝም ባላችሁበት ልጆቹ ሲናገሩ ተሐድሶአውያኑ የሆኑት ልጆች ሲናገሩ ስንናገር እኛ ማናቀውን መጽሐፍት የተባለው ነገር አሁን እርሶ ከየት አገኙት? ይህንን ክርስቶስ እግዚእነ ብሎ የሚለው መርቆሬዎስ እግዚእነ ብሎ የሚለውን ተሰቅለ በእንቲአነ ስለኛ ጌታችን መርቆሬዎስ ሆይ ተሰቀልክ ብሎ የሚለውን ከየት አገኙት? ተሐድሶአውያኑ ከሆነ የተጻፈው ከየት ተገኘ? አይደለም፣ ተሐድሶአውያኑ አይደሉም የጻፉት። የጻፈችው ቤተክርስቲያኒቱ ናት። የጻፉት ደብተራዎቹ ናቸው የጻፉት። የጎንደርም የጎጃምም የትግራይም የሸዋም ሊቃውንት የተባሉት የቅዱስ ያሬድን መጽሐፈ ዚቅ ወመዝሙርን የሰሩ መርጌቶች ናቸው የጻፉት። ቅዱሳን ናቸው የጻፉት። ማሶሪ ቅዱሳን አልኩኝ፣ ሊቃውንት ናቸው የጻፉት። በቤተክርስቲያኒቱ ሊቃውንት ተብለው የሚባሉት። ይህም ቪዲዮ ሙሉ እንፈልገዋለሁ። ክርስቶስ እግዚእነ ተሰቅለ በእንቲአነ እንዲህ የሚለውን የራሱን የባለቤቱን ተቀምጦ የመርቆሬዎስ ቀን ደግሞ ተቀምጦ የባለቤቱ ተቀምጦ እኛ ሴና አይደል ስንል የነበረው? ተሐድሶአውያኑ ሴን ሲሉ አይደል የከረሙት? ታዲያ እንደሚደርሳቸው ወይ እንደሚሰሙ በጣም እርግጠኛ ስለሆኑ ብፁዕነቶ እውነት እኮ ነው። የባለቤቱን ተቀምጦ መርቆሬዎስ ስለተባለ አንድ ሁለት ጢማም ወንድ ሁለት እግር ላለው ሰውዬ አይደለም የተሰጠው። ይሄንን አርም ይሄንን አስተካኪ ብላ በማለታቸው አይደል ከቤተክርስቲያን እየተገፉ የወጡት የቤተክርስቲያኒቱ አገልጋዮች። የቱ ጋር ነው የባለቤቱ የኢየሱስ ክርስቶስ የሆነ ነገር የቱ ጋር ነው ያልተቀማው? በኦርቶዶክስ መጽሐፍቶቿ በሙሉ ያውሯ።
ክርስቶስ እግዚእነ ተሰቅለ በእንቲአነ እንዲህ የሚለውን የራሱን የባለቤቱን የመርቆሬዎስ ቀን ደግሞ መርቆሬዎስ እግዚእነ ተሰቅለ በእንቲአነ ስለኛ ያለ ክርስቶስ የተሰቀለ የለም መቼ። ለዚህ እውነት ነው ቅዱስ መርቆሬዎስ የተንገላታው እንጂ በራሳቸው መጽሐፍ ነው ተጽፎ የተገኘው። ቪዲዮን ሙሉን ፈልጉት። ይህንና መሰል ነገሮችን በደንብ እናወራበታለን። አገልጋይ ወንድሞች እንኳን ደህና መጣችሁ። መቅዲ፣ ዳንዬ ወንድምነት፣ መሲ፣ ቢኒያው፣ ኤርሚ እንደዚሁም እጽዋት ከኦርቶዶክስ ዮዳሄ ኬት እንደሆነ አላውቅም። እሺ ዲያቆና ጊዜ እንኳን ደህና መጣህ። ጸጋና ሰላም ከሁላችሁ ጋር ይሁን። ኦርቶዶክሳውያን ይሄ ጥያቄያችን ነው። ይሄ ጥያቄያችን ነው። ለወንድሞች እሰጣለሁ። ይሄ ጥያቄያችን ነው። ዮዳሄ ኦርቶዶክስ ነው። እሺ እሺ ቴንክ ዩ ዳንኤል ቤቱን ይመራዋል። ይሄ ይቅርታ ኤርሚ፣ አንተ ሰዓት ከአንተ ጋር ማውራት ፈልጋለሁ። ችግር የለም አለሁን። ይሄ ጥያቄያችን ነው። ታውቁታላችሁ እያለ ነው። እሳቸው የተናገሩትን ብቻ ሳይሆን እኔ አሁን መጽሐፉን ብታነብልኝ ደስ ይለኛል። ችግር የለውም አለ እኮ አልኩ። መጽሐፉ አለ። አሁን አንብብልኝና አሁን ተናግሬ እኔም አንተን ጥያቄ ጠይቄህ እንድወጣ ማለት ነው። ይቅርታ አድርግልኝ። ኦኬ እኛንን አደል ቤቱን የምንመራው ብራዘር። መጽሐፉ አለ። መጽሐፉን በየትኛው ደቂቃ ላይ ማውጣት እንዳለብኝ እኔ የማውቀው። አሁን የተናገሩት ብፁዕነታቸው የተናገሩት በመጽሐፉ ላይ የተጻፈውን ነው። አሁን እኛ ቀጥለን የምናሳይህ ማለት ነው። ቀጥለን በምናሳይህ በቤተክርስቲያኒቱ መጽሐፍት ላይ ኩልል ብሎ የተጻፈ ነው። ግዕዝ አታውቅም ግን እናነብልሃለን። ችግር የለም አንብቡ፣ እኔ እረዳዋለሁ። ችግር የለም። ኦኬ ትረዳዋለሽ። ምንድን ነው ያሉት አሁን እሳቸው በድምፅ የተናገሩት? እሳቸው የተቆረጠ አውጥተህ አሁን እሳቸውን ተመርኩዜ የምነግርህ ነገር የለኝም። እሳቸው የተናገሩትን ተናግረዋል። አንተ መጽሐፉ ካለ መጽሐፉን ግለጥና አንብብልኝ። መርቆሬዎስን ታውቀዋለህ? አውቃቸዋለሁ። መርቆሬዎስን አውቃለሁ። ማን ናቸው? የት ሀገር ተወላጅ ናቸው? አዳምጠኝ። ስለተወለዱበት ስላልተወለዱበት አይደለም። እኔ አሁን ካወቃቸው የት ሀገር ተወላጅ ናቸው ያልኩህ። ቆይ ልጠይቅህ። እኔ እኮ ከአንተ ጋር እኮ ልነጋገር ነው የገባሁት። ቆይ አዳምጠኝ እኮ ያወራን አይደል? ታዲያ ይሄ ንግግር አይደለም እንዴ? ከዚህ እኮ ነገር ጀምራለህ አይደል? መርቆሬዎስን ታውቃቸዋለህ ብዬ ስልህ አውቃቸዋለሁ። የት ሀገር መርቆሬዎስ? ኦ ማይ ጋድ አዳምጠኝ። እኔ መጽሐፋቸውን አላነበብኩም አልኩህ። የተወለዱ እንደዚህ ላድርገው። ኢየሱስ ክርስቶስን ታውቀዋለህ አይደል? አምላኬ ነው። መድኃኒዓለም ኢየሱስ ክርስቶስ አምላኬ ነው። የት ሀገር ተወላጅ ነው? የድንግል ማርያም ልጅ ነው። የት ሀገር ተወላጅ ነው ያልኩህ? አገር በቤተልሔም ነው የተወለደው። የት ሀገር ነው ቤተልሔም ያለው? ቤተልሔም ያለው እንግዲህ እስራኤል ነው። እስራኤል አይደል? ስለዚህ ኢየሱስ ክርስቶስ የየት ሀገር ተወላጅ ነው ተብለህ ስትባል በቤተልሔም ይሁዳ እስራኤል ውስጥ ነው የምትለው አይደል? መርቆሬዎስ የት ሀገር ተወላጅ ነው? መርቆሬዎስ እኔ አሁን ስለዛ አይደለም። አሁን መርቆሬዎስ ተሰቀለላችሁ ስለሚባለው ሰውዬ ታውቃለህ? መጀመሪያ እኔ ከዚህ ልጠይቅህ ታዲያ። ተሰቀለልን ብለው በቤተክርስቲያን በመጽሐፍ የጻፈችውን እኔም ሆንኩ ሌሎች ወንድሞቼ ከኔ በፊትም በአገልግሎት የቀደሙ ከኔም ጋር በአንድ ዘመን አካባቢ ላይ ነበሩ የደከሙበትን ስንናገር ውሸታችሁን ነው ከራሳችሁ መጽሐፍ ጽፋችሁ አስገብታችሁ ነው ብላችሁ የምትሉትን ያው ብፁዕነታቸው ተናገሩት ማለት ነው። ግን ያን የተናገሩት ከየት አግኝተው ነው? ተሐድሳውያኑ ከጻፉት መጽሐፍት ላይ ተሐድሳውያኑ ከጻፉት መጽሐፍት ላይ አግኝተውት ሳይሆን ሲጀምር ተሐድሳውያኑ የጻፈው መጽሐፍ ካለ ጸሐፊዎች ተሐድሳውያን አሉ እዚህ ወንድሞች ማለት ነው። ገስትም ላይ ገቡ፣ ከገስትም ውጭ ያሉት ቴዲዬንም ያየሁት ይመስለኛል። ሌሎችም ይመጡልሃል እንዳለ ማለት ነው። ኦኬ አንዳቸውም ተሐድሳውያኑ ገድል የሚባል አልጻፉም። የዜማ መጽሐፍት አልጻፉም። ተአምራት የሚባል መጽሐፍት አልጻፉም። በእነዚህ መጽሐፍቶች ውስጥ ግን የተጻፉትን ትውልድ ገዳይ የሆኑ መንፈሳዊያን የሚመስሉ ነገር ግን ያይደሉ የተቀዱት ወይ የተጻፉት የእግዚአብሔርን ቃል መሰረት አድርገው ነው የተባሉ መጽሐፍቶችን ጥርስ ከምላሳቸው አውጥተው በርብረው ምን ያህል ውስጣቸው የተጻፉት ለትውልዱ አደገኛ መርዝ የሆኑ ትምህርቶች መሆናቸውን በመጽሐፍቶቻቸው በመጽሐፍ ቅዱስ መዝነው ከትበው ጽፈዋል። ስለዚህ ይህን መጽሐፍ ከየት ነው ያገኙት ማለት ነው? ብፁዕ አቡነ ኤርምያስ ይህን መጽሐፍ ይህን ቃል ያገኙት የት ነው ማለት ነው? እኛ እናሳያለን መጽሐፉ ማለት ነው። ቀጥሉ። ስለዚህ አሁን ወንድሞች ሰላም ይበሉና
እናሳያለን። ያንተ ነው ቅድሚያው የምንሰጠው። ዲያቆና ጊዜ ሰላም በል። አንተ ብዙ ጊዜ እዚህ ጠፍተህ ስለነበር ሰላም በል ዲያቆን። እሺ ኤርሚዬ ሰላም ብያለሁ። እውነት ነው ረጅም ጊዜ ከተገናኘን ያው አልፎ አልፎ ከታተላለሁ አንዳንድ ስራዎችንም እየሰራው ስለነበረ ከዛ አንፃር ነው። ሁላችሁንም ሰላም ብያለሁ። ላይም ታችም ያላችሁ የጌታ ጸጋና ሰላም ይብዛላችሁ። ያው ስለ አለቃ መሰረት ስትናገር ደስ ብሎኝ ነው የገባሁት። ምክንያቱም በዚህ በተሐድሶ አገልግሎት ፈርቀዳጅ ናቸው። አሁን ያለውንም የተሐድሶን አገልግሎት በደንብ የቃኙ ናቸው። በዛ ቅኝት ነው እንግዲህ እየሄድን ያለ ነው ነገር ስለሆነ ስለዚህ እግዚአብሔር ይመስገን። እንግዲህ የአለቃ መሰረት እንቅስቃሴው ከ1940ዎቹ አጋማሽ ጀምሮ እንደነበረ ያው ታሪኩ ያስረዳል። በኋላ ላይ ግን ያው የደርግ መንግስት ወድቆ ኢህአዴግ ስልጣን ሲይዝ ከ1983 ጀምሮ ያው ጮራ መታተም ጀመረ። ይህን እያለ እንግዲህ እስካሁን ድረስ ያው አገልግሎቱ ቀጥሏል እና ቅድም አንተ እንዳልከው እነዚህን ጽሁፎች እያወጣን ለማሳየት ስንሞክር ብዙ የተለያዩ ነገሮች ሲባሉ ነበር። በተለይም በጣም የሚያስቀው እነሱ እየጻፉ እያስገቡት ነው የሚለው ሐሳብ ነው። በጣም አስቂኝ። አሁን እኛ እንደው ስራ ጠፍቶብን ነው ገድል ጽፈን ኦርቶዶክስን ለመክሰስ እንደዚህ አይነት አካሄድ የምንሄደው። ግን ያው እንደሱ አለመሆኑን በሊቀ ጳጳሱ አንደበት ጭምር እየተነገረ ነው ያለው። ስለዚህ እዚህ ምን አይስቲ እኔም ትንሽ ቆይቼ ሐሳብ ሰጣለሁ። እንዲሁ ሰላም ለማለት ያህል ነው። ተባረኩ፣ ጸጋ ይብዛላችሁ። ቀጥልበት ዲያቆንዬ። እንደውም መጽዋዕትን እስኪያወራው ከፈለገም ታነብለታለህ። ቀጥልለት። ኦኬ እሺ። ሰላም መጽዋዕት። ሰላም ጤና ይስጥልን። አለ እግዚአብሔር ይመስገን። ቅድም ከኤርሚ ጋር ያው ለማውራት እንደፈለክ ያነሳ ነበርና ይሄ መጽሐፈ ዚቅ ውስጥ ያለው የጥቅምት መርቆሬዎስ ለጌታ የተዘመረውን ነው እንግዲህ መርቆሬዎስ እንዲወስድ የተደረገ ወይም ለመርቆሬዎስ የተዘመረው። ስለዚህ እሱ ትክክል ነው ብለህ አትቀበልም ማለት መጽሐፈ ዚቅ ውስጥ የለም ነው የምትለው? መጀመሪያ እኔ አንብብልኝ ነው ያልኩት። እኔ አንብብልኝ መጽሐፉን አንብብልኝና ከዛ እናወራለን። እሺ ይቻላል። ያ መጽሐፉን ማንበብ ይቻላል። መጽሐፈ ዚቅ ቆይ አጠገቤ ይኖራል። ምናልባት ወይስ ከዛ ኤርሚም ማውጣት ትችላለህ? እሺ ሩቅ ከሆነ 2 ደቂቃ ስጠኝ። እኔ ጋር ቅርብ አለ አመጣዋለሁ። እሺ የጥቅምት መርቆሬዎስ ነው ማሳየት ይጠብቅብኛል ነው ላንብበው? መጽዋዕት እንደምትታመን አድርገህ አቅርብልኝ። እሺ አዎ ምንድነው የሚለው እንግዲህ በ1987 ዓመተ ምህረት የታተመ መጽሐፈ ዚቅ ነው። መጽሐፈ ዚቅ ወመዝሙር በብፁዕ ቅዱስ አቡነ ጳውሎስ ዘመነ ፕትርክና ነው የታተመው። አሳታሚው ትንሣኤ ማሳተሚያ ድርጅት ነው እና ይሄ መጽሐፈ ዚቅ በቤተ ክርስቲያኒቱ ስር ወይም ዕውቅና ስር የታተመ ለዝክረ ስምከ ለሚለው የቀረበ ዚቅ ነው። እገኒ ለስምከ ወእሴብህ በኃይልከ ስም አጸሎተ ኩሉ ዘሥጋ ዘመጽሐቤከ ኢታጎንዲ እግዚኦ መርቆሬዎስ ሳይለከ በከዋክብት ሰማየ ዘከለልከ ወጽጌያት ምድረ አሰርጎከ ፈኑ ብርሃነከ ወጽድቀከ ማንቱ ይምርሃኒ ወይሰዳኒ ደብረ መቅደስከ ይላል። ስለዚህ እዚህ ዚቅ ውስጥ መርቆሬዎስ የሚል ስም አንብበናል አይደል? ምናልባት ግዕዝ ነው እንግዲህ ግዕዙ ገብቶሃል፣ ግልጽ ነው።
ወይስ ሲተርጎም? ወይም አንተ መተርጎም ከቻልክ መተርጎም ትችላለህ። እኔ እያነበብኩልህ እጽዋት ሶሪ እንትን ብዬ እኮ ነው እንትን ብዬ ነው ተርጉምልኝ። እሺ እንግዲህ ምንድነው የሚለው? እገኒ ለስምከ ለስምህ እገዛለሁ፣ ወእሴብህ በኃይልከ በኃይልህም አመሰግናለሁ። ስማ ጸሎተ ኩሉ ዘሥጋ ዘመጽሐቤከ ወደ አንተ የመጣውን የሥጋ ለባሽን ሁሉ ጸሎት ስማ። ማን ይሄን ያለው? ይሄን ያለው ማን ነው? ቆይ አንጨርሰው፣ ትርጉሙን እንጨርሰው። ኢታጎንዲ እግዚኦ መርቆሬዎስ ሳህለከ ማን እንደሆነ አሁን እዚህ ጋር ይናገራል። ይኸው ዲያቆን ኢታጎንዲ ልክ ነህ። ይኸው መጽሐፈ ዚቆ መዝሙር ዲያቆን አግዝ አሁን እያነበበ ያለው እዚህ መጽሐፍት ላይ ነው ያለው። የቤተክርስቲያኒቱ መጽሐፍት ነው። ኦኬ አላየንም አልሰማንም ውሸት ነው ብላችሁ እንዳትሉ። ይኸው 1987 ዓ.ም በብፁዕ ቅዱስ አቡነ ጳውሎስ በሳቸው የፕትርክና ዘመን ኦኬ ልብ በሉ ምን ያህል በመረጃ እንደምናወራ እንደሚያወራ ዲያቆንም ማለት ነው። ገጽ 51 አይደል ያለው? እስኪ ሄደን ነው ገጽ 51 ላይ አሁን ያለውን ቀጥታ ለዲያቆን እየሰጠዋለሁ። ምን ይላል ገጽ 51 ላይ? ይሄ ቃል አለ። ይኸው ገጽ 51 ላይ ዚቅ ዘጥቅምት መርቆሬዎስ ማለት ነው። ገጽ 51 ይኸው ቃሉ እገኒ ለስምከ ይኸው ቃሉ ማለት ነው። ስለዚህ ዝም ብሎ ከሆነ ብጫቂ ወረቀት ላይ እያነበበ እንዳይደለ እንድታውቁ ማለት ነው። ዋሽ ዲያቆን እየቀጥል እገኒ ለስምከ ያለው ማን ነው? ቀጥል ዲያቆን። ባለቤቱ መርቆሬዎስ ነው። እስካሁን እየተናገረ ያለው መርቆሬዎስ ነው። አዎ እዚህ መጽሐፈ ዚቅ ላይ መርቆሬዎስ ነው የሚለው። ኦኬ ታዲያ ምን መርቆሬዎስ እኮ እገኒ ለስምከ ካለ እግዚአብሔር እያለ ነው ማለት ነው። አይደለም። በመጀመሪያ ይህ ድርሰት የያሬድ ድርሰት፣ ያሬድ ለእግዚአብሔር ነው የዘመረው። ያሬድ ለእግዚአብሔር የዘመረውን የመጽሐፈ ዚቅ አዘጋጆች ለመርቆሬዎስ ሰጥተው ነው የጥቅምት መርቆሬዎስ ዕለት መርቆሬዎስን የሚያመሰግኑበት። ገብቶኛል? አሁን ያንተ አካሄድ እዚህ ጋር ደራሲው ያሬድ ነው፣ ግን የያሬድ ድርሰት ተበርዟል። ስሙን ቀይረዋል። ምክንያቱም መርቆሬዎስ የሚል የለም። ድጓው ዘር ላይ ሄደን ብናይ መርቆሬዎስ የሚል የለም። ኢታጎንዲ እግዚኦ እምሰማይ ሳህለከ ነው የሚለው። እዚህ ጋር ግን ምንድን ነው የሚለው? ኢታጎንዲ እግዚኦ መርቆሬዎስ ሳህለከ፣ መርቆሬዎስ ወይ ቸርነትህን ወይም ሳህለከ ቸርነትህን አታዘግይ፣ አቤቱ ቸርነትን አታዘግይ ነው የሚለው። ይቅርታ አድርግልኝ፣ አግዛቸው በጣም አሁን ግዕዙን አንተም በደንብ አትችልም፣ እኔም በደንብ አልችልም። አሁን አንተ መርቆሬዎስ ለእኛ ተሰቅሏል ነው አለመቻሌን በምን አወቅ? አንተ ካልቻልክ የኔን አለመቻል በምን አወቅ ነው? አይደለም አሁን አንተ መርቆሬዎስ ነው ወይ የተናገረው ስልህ ለመርቆሬዎስ የተናገሩት ነው አልከኝ። ወደ መርቆሬዎስ ነው እኮ ይሄንን ያሬድ ወደ እግዚአብሔር ያቀረበው ነው። ወደ እግዚአብሔር ያቀረበውን ባለዚቆች ወደ መርቆሬዎስ አቀረቡት። የዚህ ያረፈ ነገሩ የመጽሐፈ ዚቅ ደራሲ ወይ እንደዚህ በአማርኛ ቢሆን በደንብ እንግባባ ነበር። አሁን ግን እዚህ ላይ እንትና የጻፈው ላይ ማለት ነው መርቆሬዎስ ለኦርቶዶክስ ተሰቅሎ ሞተላቸው ይላል። አሁን ይሄንን በአማርኛ ብታመጣልኝ በጣም ደስ ይለኝ ነበር። አቡነ ኤርሚያስ እኮ ነገሩ ማቸው። አቡነ ኤርሚያስን አታምናቸውም? አቡነ ኤርሚያስን የተቆረጠ እንትን አምጥተህ እንትን አለ ምን ይቆረጥ ችግር የለውም። አሁን የሚያስፈልገው ሁሉም አይደለም እኮ ጥቅሱ ነው አይደለ? እሳቸው የተናገሩት በቂ ነው። የተቆረጠው ነገር ወይ አንተ አዳምጠኝ እስኪ አንድ ጊዜ አንድ ልጠይቅህ። ለምን እኔ ብዙ እንትን እላለሁ አሁን ከአንተ ጋር። አንተ ፕሮቴስታንት ነህ አይደለም? ነህ አይደለም? ምን አልክ? አንተ ፕሮቴስታንት አማኝ ነህ አይደለም? አይደለም። ቀጥል። አይደለም?
አይደለም ታድሶ ሆነም አልሆነም እሱ ኦርቶዶክስ አይደለም፣ ኦርቶዶክስ ተዋህዶ ሃይማኖት ተከታይ አይደለም። ማነው አሁን ግዕዝ ያነበበው? አንተ ነው ወይስ እሱ? ቆይ አድምጥ። እኔም ማንበብ እችላለሁ፣ ግዕዝን ማንበብ እችላለሁ። እሺ አንብብ፣ ና አንብብ። ቆይ ትልቁ ላይ አድርጋ እኔ ማንበብ እችላለሁ። አንተ አንብብ፣ ይኸው አንብብ። አነባለሁ። ምንድን ነው? ቴንክ ዩ። አድምጥ፣ ቀጥታ አንብብ። ቀጥታ ምንድነው ብሎ የሚለው ይሄ ዚቅ ዘየካቲት ኪዳነ ምህረት ይላል። አንብብ። እሺ ከዚህ ጋር ጀምረህ ዚቅ ዘየካቲት ኪዳነ ምህረት እዚህ ነው ያለው። እዚህ ያሰመርኩትን እና ተተረጉመዋለን። እኔ ትርጓሜ ነገር ያለው ሆነ አንብበው። ፊደላቶቹ ግን አማርኛ ስለሆነ አንብበው። በቃ ጫጫታ ያስፈልግም። አንብበው። ግዕዝ የሚያውቀው ሰው የሚታየኝ አድምጠኝ። ግዕዝ እጽዋት ሚዩት አድርጌሃለሁ። ምንም አማርኛ አታስረዝም። ግዕዝ የሚያውቀውን አገልጋይ ግዕዝ አታውቅም ብለኸዋል። አንተ ግን ታውቃለህ ማለት ነው። አንብበው አሁንና ማወቅን አሳየን። እሱ ቅድም አንብቦ የመርቆሬዎስን ሲናገር ሲተረጉምልህ አታውቅም ብለኸዋል። አንተ ደግሞ እስኪ አንብበውና ማወቅህን እኔ ማለት ነው። ከዛ አቻላቻ ትሆናላቸው። አንቀጥል። እጽዋት ያ ጎሄድ ይህንን አንብበው። ለእኔ የሚታይ ፊደላቶች አሁን ለእኔ ብዙም አይታዩም። እኔ እንደዚህ አስጠጋለሁ። እኔ ትንሽ አንብብልህና አንተ ትክክል አይደለህም በለኝ። አንብበው እኮ ነው ሳኡን ሰግድ ይላል ይላል። ከዛ ምንድን ነው የሚለው? ሳኡ ያለ መሰለኝ ምንድን ነው? ፊደላቱ በደንብ አይታየኝም። ይኸውልህ አሁን ምንም አታሳብብም። ካሜራውን እንደዚህ አቅርቤልሃለሁ። ጭቅጭቅ በቃ እሺ። ማንበብ አልችልም። ጭቅጭቅ ማንበብ የማችል ሰውዬ ማንበብ ልጠይቅህ ነዋ። አትጩህ። ማንበብ አለመቻልህን እንደዚህ አደባባይ ላይ ማሳየት ስለነበረብኝ ነው። ፊር አልክ ገና እንደገባ ማለት ነው። ማንበብ የሚችለውን ዲያቆንና እየተረጎመ ያለውን ዲያቆን ማንበብም አችልም መተርጎም አችልም አልከው። እኔም እንደዚሁ ነኝ ብለህ እንድትል ግን ማንበብና መተርጎም ትችላለህ ወይ? ምንድን ነው ያልከኝ? ጻኡ ነው ያልከኝ? ንን እና ጻን እንኳን ለይታ ያላወቅ ሰውዬ ከዲያቆን ጋር አውራሁ። ጨርሻለሁ። ዲያቆን እየቀጥሉ። እሺ አይ እኔ እኮ የገረመኝ ነገር በትክክል አልተረጎምከውም አለ። የምታውቀው ከሆነ መተርጎም ነው። በትክክል መተርጎም አለመተርጎሜን በምንድን ነው ልታረጋግጥ የቻልከው? ይህን መልስልኝ እስኪ። ማን ነው ያንን የተናገረው? ንሰግድ ያለው ማን ነው ስልህ ለመርቆሬዎስ ነው የተጻፈው። የጻፉት እንትኖች ናቸው እያልክ ነው እያብራራልኝ። መጀመሪያ አላስጨረስከኝም እኮ። ይኸውልህ አንተ ገና አንድ ሁለት መስመር እያነበብኩ እያለ ይህን ያለው ማን ነው አልከኝ። አረፍተ ነገሩን ልጨርስ አልኩ። አረፍተ ነገሩ የሚለው እገኒ ለስምከ ወእሲብ በኃይልከ ስማ ጸሎተ ኩሉ ዘሥጋ ዘመጽሐቤከ ኢታጎንዲ እግዚኦ መርቆሬዎስ ሳህለከ በከዋክብት ሰማይ የዘከለልከ ወበጽጌያት ምድር አሰርጎከ ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃን ወይሰዳኝ ደብረ መቅደስከ። ይህ የቅዱስ ያሬድ ድርሰት ነው። ቅዱስ ያሬድ እግዚአብሔርን ነው የጠየቀው። እንደውም እምሰማይ ሳህለከ ነው የሚለው ድጓ። መርቆሬዎስ ሳህለከ ብለው ባለዚቆች ለወጡት። ስለዚህ ያሬድ ለእግዚአብሔር የዘመረውን ስም ሲለወጥ ለእግዚአብሔር የተዘመረው ሁሉ የማገንዘብ ሆነ የመርቆሬዎስ ገንዘብ ሆነ። ስለዚህ በዚህ ድርሰት እየተለመነ ያለው መርቆሬዎስ ነው እያልኩ ነው። ግልጽ ነው። እጽዋት መናገር ይችላል እኮ እየተለመነ ያለው መርቆሬዎስ ነው በዚህ ክፍል። እሺ መርቆሬዎስ ምን ተብሎ ተለመነ? ይሄው አሁን ያነበብኩትን ለስምህ እገዛለሁ በኃይልህም አመሰግናለሁ። ወደ አንተ የሚቀርብ የሥጋ ለባሽን ሁሉ ጸሎት ስማ። መርቆሬዎስ ሆይ አቤቱ ይቅርታህን አታዘግይ። ሰማይን በከዋክብት የጋረድህ ምድርን በአበቦች ያስጌጥክ ነህ። ብርሃንህንና እውነትህን ላክ፣ እነርሱም ይምሩኝ፣ ወደ ቅድስና ተራራም ይውሰዱኝ ተባለ ማለት ነው በመጽሐፈ ዚቅ። እንደዛ ነው ያለው። እሺ አሁን እኔ አላላለ የሚለውን ጥያቄ አላመጣም። አሁን ተሰቀለ የሚለው የት አለ? እሱን አቡነ ኤርሚያስን ትጠይቃቸዋለህ። አለ በሌላኛው ዚቅ ላይ አለ። አሁን የጥቅምትን የጠቀስ ነው ተሰቀለ የሚለው አምጡ። ተሰቀለ የሚለው ዲያቆን። ይሄኛው
የጥቅምቱ ዚቅ ነው። አሁን እኛ እያነበብንልህ ያለ ነው የጥቅምቱ ዚቅ ነው። አቡነ ኤርሚያስ እንደዛ ብለዋል። በዚህም ክፍል የፈጣሪ ስፍራ የፈጣሪ ክብር ለመርቆሬዎስ ተሰጥቷል። ወደዛኛው መምጣት እንችላለን። እነዚህ ነገሮች አሁን ለመርቆሬዎስ የሚገቡ ናቸው፣ መርቆሬዎስን የሚገልጡ ናቸው ብለህ ታስባለህ? ይቅርታ አድርግልኝና ተሰቀለ የሚለውን መልስልኝ። ይሄስ ልክ ነው ወይ ነው? ይሄስ ልክ ነው ወይ ነው? ቅዱሳንን እለምናለሁ። እኔ የምለምን ሰው እንደሆን ካንተም ታውቃለህ። ቅዱሳንን እለምናለሁ። በቀጥታ መልስልኝ። ተሰቀለ የሚለውን ብቻ አንብብልኝ። ዮዳይ ከዚህ በኋላ ማሳያለሁ። እሱ ችግር የለውም። ዮዳይ ኦኬ። ሁለት ሰው በአንድነት አያወራም። ዮዳይ ከከፈትክ እታች ትወርድና ታብታብ ታደርጋለህ። አትገባም እዚህ ቤት ማለት ነው። ሁለት ሰዎች ሲያወሩ ባለጌ ሰው ነው ተደርቦ የሚያወራ። በቤተሰቦቻችን ሲያሳድጉን እንደዛ ነው ያሉን። ሰው ሲያወራ ተደረበ አታውራ፣ ባለጌ ልጅ አትሁን ይባላል። አይ ሁለቱ ናቸው የሚያወሩት፣ ተጽዋዕትና ዲያቆን ናቸው እያወራሉ። አንተ ሚዩት አድርገህ መቀመጥ ያለበት። ቀጥሉ። አሁን ይህኛውን ድርሰት ስትሰማው ለመርቆሬዎስ ይስማማዋል ወይ? ያኛውን አሳያለሁ፣ ችግር የለም። ይህኛውም ለመርቆሬዎስ አላግባብ የተሰጠ ድርሰት ነው። መርቆሬዎስን አይገልጥም። ለመርቆሬዎስ ይበዛበታል፣ አይሸከመውም። መርቆሬዎስ ማንም ሰው ይህንን ሲሰማ እንዴ ይሄማ የእግዚአብሔር ገንዘብ ነው የሚለው። እንዴት አልቆረቆረህም? ከትልቅ ይቅርታ ጋር ነው። ልክ ነው። ይሄ ድርሰት ልክ ነው። ይሄ ድርሰት ልክ ነው። ከትልቅ ይቅርታ ጋር እኔ ቅዱሳንን የምለምን ሰው ነኝ አልኩ። እኔ ኦርቶዶክስ ነኝ። እኔ በእምነቴ አምላክ ናቸው ብለህ የምትለምናቸው እለምናለሁ። ቅዱሳንን አምላክ አድርገህ ነው የምትለምናቸው? ሰማኝ አይደለም፣ አምላክ አድርጌ አይደለም። ይኸው መርቆሬዎስ እኮ አምላክ ነው። በዚህ ክፍል እኮ አሁን መርቆሬዎስ አምላክ ነው። ከመዝሙረ ዳዊት አምላክ ነው የሚለው ነገር የለም። የተጻፈ አምላክ ነው ብሎ የተጻፈበት ነገር የለም። ለእግዚአብሔር የተዘመረው እኮ ነው። ይኸውልህ ስማኝ፣ የሚገርም ነገር ቆይ ይኸውልህ አግዛችሁ አምሶሪ ምናልባት ኢንትራፕት አድርጌ ሊሆን ይችላል። አማልክትም ተብሎ የተጠሩ አሉ። እሱ ሌላ ርዕስ እንትን ሳትል ማለት ነው። አምላክ የሚል ግን መርቆሬዎስን አላየሁም፣ አላነበብክልኝም። የአምላክ ገንዘቦች ናቸው እኮ ለመርቆሬዎስ የተነገሩት። እዚህ የገባሁት ለኦርቶዶክስ ተሰቅሎ ሞተላቸው የሚለውን እንድታነብልኝ ስለፈለግኩ ነው። ከዛ ካነበብክልኝ በኋላ እኔ የምጠይቅ ጥያቄ ስላለኝ እኔ ጠይቃለሁ። እኔ እንትን እንድል ማለት ነው እንድረዳ። ይህን ያነበብነውን ተስማምተን እንለፍ። ትክክል ነው ብለህ ታስባለህ? እኔ ትክክል ነው፣ ለእኔ ትክክል ነው። እለምናለሁ መርቆሬዎስን እንደ አምላክ ማለት ነው። እለምነዋለሁ መርቆሬዎስን። እንዴ መርቆሬዎስ አምላክ ነው? አምላክ መርቆሬዎስ እንዴ አምላክ እኮ ነው። በዚህ ክፍል አሁን ይኸውልህ ሰማይን በከዋክብት ያስጌጠ መርቆሬዎስ ነው አይደል? ማን ነው ሰማይን በከዋክብት ያስጌጠ? መልሳ እጽዋታው አዳምጠኝ። አሁን ለምን ተሰቀለ የሚለውን አታነብልኝም ነው? አሳይሃለሁ። እሱ ችግር የለም አለ፣ አሳይሃለሁ። ቀጥሎ አሳይሃለሁ። ይሄን እሱን አሳየኝና ወደዚህ እንመጣለን። አይ ይሄን አሳየኝና ወደዚህ እንመጣለን። እኔ ይኸውልህ ሰማይን በከዋክብት ያስጌጠ መርቆሬዎስ ነው። የሥጋ ለባሽን ሁሉ ጸሎት የሚሰማ መርቆሬዎስ ነው። ይቅርታ ምድርን በአበቦች ያስጌጠ መርቆሬዎስ ነው። አዳምጠኝ እስኪ፣ እኔንም አዳምጠኝ። መልስልኝ እስኪ። እኮ እየሰማኸኝ ነው አይደል? ይሰማሃል? መልስልኝ። ሌላ ነገር ሳታወራ አሁን በቀጥታ ይኸውልህ ሌላ ነገር እንዳታወራ። ለምን ሌላው ገባ ነው? አሁን አንተ እኔ ገባሁት እኮ አልኩህ። እኔ ገባሁት መርቆሬዎስ ለኦርቶዶክስ ተሰቅሎ ሞተላቸው ይላል። አሳያለሁ። እሱ ችግር የለም አሳያለሁ። አሁን እኮ ያነበብክልኝንም እኮ እኔ እኮ አላየሁትም። አሁን አንተና ኤርሚያስ አሳየኝ አይደለ? ኤርሚያስ አሳየኝ። እኔ አይኔ ማንበብ አቃተው። ምን ማንበብ የሚያቅተኝ ሰው ሆኜ አይደለም። እኔ አማርኛ ተናጋሪ ሰው ነኝ። ምን አጠፋኝም። ግን ከርቀት አንጻር ከአይኔ አንጻር አላየኋትም። መሰለችኝ እቺ አይኗ ማለት ነው። እንደዛ ስለመሰለኝ ሳነብለት አታውቅም። እሺ እንጨርስና ወደዛኛው እንለፍ። አሁን የተሰቀለ መርቆሬዎስ መሆኑን የሚያሳየውን ክፍል አሳይሃለሁ። አሁን ግን ቆይ ስማኝ። ቆይ
ለማሸነፍ እንትን አትበል። ለማሸነፍ አይደለም፣ የእግዚአብሔር እውነት ስለሆነ ነው። እኔን ለማዳን አንተ ይኸውልህ እየተሰማማል። አንተ ወደ መርቆሬዎስ ጸልያለሁ፣ መርቆሬዎስን እለምናለሁ ብለሃል። መርቆሬዎስ እግዚአብሔር ነው ወይ? መርቆሬዎስ አምላክ ነው ወይ? ምክንያቱም ወደ አንተ የሚቀርበውን የሥጋ ለባሽን ሁሉ ጸሎት ስማ ይለዋል። እንደው ሰማይን በከዋክብት የጋረድክ ምድርን በአበቦች ያስጌጥክ ነህ ይለዋል። መርቆሬዎስ በእነዚህ ቃላት ይገለጣሉ። እነዚህ ለመርቆሬዎስ ይገባሉ ወይ? ይገባሉ ወይም አይገቡም በለኝ። ይኸውልህ እኔ ባላነበብኩት ነገር ላይ እንትና ይኸው አነበብንልህ እኮ ነው ያነበብክልኝም ብታነብልኝ እኔ የገባሁት እንድታነብልኝ የፈለኩት ይሄኛውን ነው። የእሱም ብታነብልኝም እንደዚህ ገልጠህ እያነበብክ ሰምተሃል እኮ። ቅድም ነበር አይነበብ ማለት የነበረብህ ቅድም ነው ስንጀምረው። አሁን መርቆሬዎስ ተሰቀለ የምትለው ነው። እኔ በቃ አሳያለሁ። አሁን ቀጥሎ እንመጣለን። አግዛችሁ ወይ ቀጥሎ አሳያለሁ። እሱ መርቆሬዎስ ለኦርቶዶክስ ተሰቅሎ ሞተላቸው ይላል አይደል? ይላል አይደል? አዎ ይላል። በቃ እሱ ካላል ምንድነው ስህተቱ? መርቆሬዎስ ለሰው ልጆች ተሰቅሎ ወይም በእንጨት ላይ እንደተሰቀለ የሚናገር ክፍል አለ እዚያው መጽሐፍ እዚህ ውስጥ አሳያለሁ። እሱ ቆይ ኤርሚያስ የጻፈውን ነው እኔ የሚያነበውን የሚታየኝ እሱ በቃ አሁን ርዕሱን ወደ ርዕሱ የሚመራን ነው፣ ችግር የለው። አሁን በመጀመሪያ የጀመርነውን ተማመንበትና ልክ ነው ልክ አይደለም በልና ወደ ቀጣዩ እንሂድ። ንዜኑ ዘመርቆሬዎስ ይሩት ወደሚለው ዲበጽ ተሰቅለ ወደሚለው እንሄዳለን። መርቆሬዎስ በእንጨት ላይ ተሰቀለ የሚል ሌላ የመጽሐፍ እዚህ ክፍል አለ፣ ወደሱ እንሄዳለን። ወደዛ ከመሄዳችን በፊት ግን ይህንን ነካ ነው ያው አነበብ ነው። ሲነበብ ዝም ብለህ አደመጥክ፣ ይተርጎማል፣ ተተረጎመ። ከዛ በኋላ መርቆሬዎስ በእነዚህ ቃላት ይገለጣል ወይ? መርቆሬዎስ እግዚአብሔር ነው ወይ? ምክንያቱም እነዚህ የእግዚአብሔር ገንዘቦች ናቸው። አየህ፣ ልክ እንደ አዝማሪ የእግዚአብሔርን ስም ነቅሎ የመርቆሬዎስን ያስገባበት ባለዚቁ። ስለዚህ ስሙን ሲተካ የእግዚአብሔር ገንዘቦች የመርቆሬዎስ ሆኑ ማለት ነው። አሁን አንተ መርቆሬዎስ የሥጋ ለባሽን ሁሉ ጸሎት የሚሰማ ነው ብለህ ታምናለህ? ሰማይን በከዋክብት የጋረደ ነው ብለህ ታምናለህ? ምድርን በአበቦች ያስጌጠ ነው ብለህ ታምናለህ? እንደዚህ ብለህ ነው የምትጸልይ ወደ መርቆሬዎስ? አሁን እኔ ወይስ በሌላ መንገድ ነው የምትጸልይ? ግልጽ አድርጋ አድሬስ ላድርግልህ እኮ ይኸውልህ፣ እኔ ባነበብኩት ነገር ላይ ነው መልስ የምሰጥህ። መርቆሬዎስ ለኦርቶዶክስ ተሰቅሎ ሞተላቸው ይላል አይደለ? ያንን ነው እኔ እያነበብኩ ያለሁት። እንደዚህ የሚነበብ ነገር ካለ በዛ ላይ መልስ እሰጣለሁ። በዛ ላይ ካልሆነ ግን ልሰጣው አልችልም። እኔ አሁን የምጠይቀው መርቆሬዎስ ለኦርቶዶክስ ተሰቅሎ ሞተ ካልክ የኛውንስ አሁን የተነበበው ባላነበብኩት ላይ እንትና መልስ አልሰጥህም። ከላይ ጀምሬ ማንበብ አለብኝ። የተናገረው ማን ነው? ራሱ መርቆሬዎስ እኮ ለእግዚአብሔር ለክርስቶስ የተናገረው ሊሆን ይችላል። እኔ ባላነበብኩት ግዕዝ እኮ እንደማትችል ነግረናል። ከላይ ጀምረህ ግዕዝ እንደማትችል እኮ ነግረናል። በቃ ካልቻልክ ብናነብልህም አተረጉመው ወይም አስተርጓሚ አምጥተህ ልጠይቅህ። አጭር ጥያቄ ልጠይቅህ። እየሰማኸኝ ነው? እየሰማሁ ነው። እሺ፣ ቅዱስ ጳውሎስ ለዓለም ተሰቅሏል አልተሰቀለም? ልጠይቅህ። በቃ ይህን መልስ። ምን እንድልህ ነው የፈለግከው? ተሰቅሏል አልተሰቀለም? ይህን መልስ። ለዓለም የተሰቀለው ክርስቶስ ነው። ጳውሎስ ተሰቅሏል አልተሰቀለም? አልተሰቀለም። አልተሰቀለም ማለት አይደለም። ቅዱስ ጳውሎስ ግን እኔ ተሰቅያለሁ ይላል። አየህ፣ ለዓለም ተሰቅያለሁ ይላል። ዓለምን ለማዳን አዳምጥ። ይህ እኮ ነው አሁን ትርጉምህ እኮ አሁን በዚህ ላይ ነው። እኔም አሁን እኮ አንተ አሁን በማታምንበት መጽሐፍ አመጣህ አይደለ? አምንበታለሁ በምትለው በመጽሐፍ ቅዱስ ግን መጣሁብህ። ቅዱስ ጳውሎስ ለዓለም አውጣው የትዋን ያለ ይህን ጨርሶ የራሱን ያወጣል። ይህንን ጨርሶ አዳምጠኝ። ተሰቅሏል አልተሰቀለም? ዓለምን ለማዳን እንደተሰቀለ ታሳየኛለህ። እኔ ነው የሚዩት ያደረግኩት እጽዋትን። ይህንን የመርቆሬዎስን ጨርስና ከዛ ተሰቅሏል አልተሰቀለም ብሎ የሚለውን አሳዩኝ ስትል ነበር። እናሳያለን አለ ዲያቆን። ኦኬ፣ እሱንም ጭምር ታያለህ ማለት ነው። ከዛስ ያንተን ጥያቄ ደግሞ ቅዱስ ጳውሎስ እኮ ይኸው የመርቆሬዎስን እናንተ እንደዚህ ታካብዱታላችሁ እንጂ
ቅዱስ ጳውሎስም እኮ እኔ ለዓለም ተሰቅዬ የሾህ አክሊል ደፍቼ ሰማይን በከዋክብት ከልዬ ምድርን በአበቦች አስጊጬ የሥጋ ለባሹን ሁሉ ጸሎት የምሰማ እኔ ነኝ ብሏል ጳውሎስ እያልከን ነው። እሱን ሁሉ ታመጣልናል። ልክ ለመርቆሬዎስ የተባለው ጳውሎስ ራሱ ብሎት የለ ወይ እያልከን ነው። እሱም በኋላ ታመጣዋለህ። አሁን ሀሳብ ዳይቨርት እንዳታርቅ። አድምጠን ወንድሜ። ንንና ኢን ለይተህ ማንበብ የተሳነ ሰውዬ ማይክ እየከፈትክ 16 ጊዜ አትጩ ብራዘር። ከማጋ እንደምታወራ ማወቅ አለብህ። መጠየቅ ግን ትችላለህ። ስታወራ ግን በእውቀት አውራ። እዚህ የምናወራ ሰዎች ግዕዙን አንብበን መተርጎም የምንችል ሰዎች ነን የምናወራ። ኦኬ። ስለዚህ ከዚህ በኋላ ማይክ ከፍተህ ፒሪ አትበል። በስርዓት አውራው። ያንተን የጳውሎስን በኋላ ታሳየናለህ፣ አንረሳው። ይህን ግን ጨርሱ። ዲያቆን የጥቅምት መርቆሬዎስን ማለት ነው። እሱ ላይ ጥያቄ ጠይቀዋል። ምድርን በአበቦች ያስጌጠ መርቆሬዎስ ነው እግዚአብሔር? መልስ። ሰማይን በከዋክብት የከለለ እግዚአብሔር ነው ወይስ መርቆሬዎስ? መልስ። እዚህ ጋር የተጻፈው መርቆሬዎስ ነው ብላለች ቤተክርስቲያንህ። እኛ ደግሞ መጽሐፍ ቅዱስ አድመጠን። አሁንም አድመጥ። ካልሆነ የመጨረሻ ቻንስ ነው። እታች እጥልሃለሁ። እታች ነው የምጥልህ። አወርድሃለሁ ማለት ከገስት ላይ እዛ ሄደህ እታች ትለፋለፋለህ። ኦኬ። ጥያቄ ጠይቀናል። ተነቧል። መጽሐፉን ተነቧል። ካሜራ ከፍተን አሳይተናል። መጽሐፉን አሳየን፣ ገጽ አሳየን። አነበበልህ ዲያቆን፣ ተረጎመልህ ዲያቆን። እስቲ ይሄ ትርጉም ስህተት ነው ብሎ የሚል አንድ ቄስ፣ አንድ መርጌታ፣ አንድ መነኩሴ እስቲ ይግባ። አንድ ሰው ቢሃይንድ ባይ ከበስተኋላ ስንት ሺህ ሰው ይሰማል? እዚህ 500 ሰው ይሰማል። አንድ ሰው እስቲ ይግባና ይሄንን ውሸታሞች ናችሁ ዲያቆን አግዝ፣ ውሸታም ነህ ኤርምያስ እስኪ ይበሉ። አይሏትም፣ አይደፍሯትም። እዚህ ቤት መግባት ኤርታሌ እሳተ ገሞራ ውስጥ የመግባት ያህል ነው። ምክንያቱስ በመረጃ እና በማስረጃ ነው የምናወራው። ስለዚህ ዲያቆን ትክክል አንብቦናል፣ ትክክል ተርጉሟል። ሪከርዳት ትርጉሙ ስህተት ነው ብለህም አንድ ሰው እያቸኩል እኮ ነው የምልህ። አውርቼ እስክጨርስ ድረስ እንትን በል ሚዩት አለ። ትክክል አይደለም ብሎ የሚል ሰው ካለ ይግባ። ይኸው አንድ ቦታ አለ። ከፈለግም ሰዎችን አውርጄ አስገባለሁ። እስኪ ቄስ፣ መርጌታ፣ ዲያቆን የሆነ ይግባ እዚህ ቤት። ይህ የምታወሩት ውሸት ነው ብሎ እስኪ ይበል። መርቆሬዎስ ለኦርቶዶክሳውያን ተሰቅሎልናል ብላ ያለችው ቤተክርስቲያኒቱ ራሷ ስለሆነች ነው ለኦርቶዶክሳውያን ተሰቅሎላቸዋል ብዬ ያልኩት። ለምን ቤተክርስቲያኒቱ ይኸው ተሰቅሎልኛል ብላ ለጌታ የተነገረውን የጌታን ስም ነቅላ አውጥታ የፍጡርን ስም አንድ ሙትቻ የሆነ ሰውዬ ማለት ነው የሱን ጨምራለች ማለት ነው። አጭርና ግልጽ። ይህም ቤት ዝም ብሎ ደፍሮ የመግባት ትችላለህ። ገዝተ መላክ እንደዚህ ገብተህ ማለት ነው። እታች ውረድ። አትደንግጥ። በቃ ይሄን አማርኛ ነው። እታች ውረድ። በቃ ስለዚህ ዲያቆን የምጨርሰው ካለ መጨረስ ስላለ ወዳሄም ከታች ስላለ ማለት ነው። ቴንክ ዩ። እሺ ያው እኔ መጀመሪያ ይህንን ጀመርን፣ እስኪተረጎም ጠበቀ፣ ሰማ። ከዛ በኋላ ሲጠየቅ ነው እንግዲህ እኔ የፈለግኩት ያኛውን ነው አለ። ያኛውም አለ እኮ ችግር የለም፣ ያኛውን እናሳይሃለን። ነገር ግን ይሄስ ነገር ለመርቆሬዎስ ይገባዋል ወይ? መርቆሬዎስን ይገልጣል ወይ? እንደው አይበዛበትም ወይ? ከአቅሙ በላይ አይሆንም ወይ መርቆሬዎስ የሚለውን እንዲመልስ ነበር፣ ግን ፈቃደኛ አልሆነ። የሚያሳየው እንግዲህ የእግዚአብሔር ክብር የቱንም ያህል ቢነካ ግድ እንደሌለው ነው። እጽዋት በቃ ግድ የለውም። ለመርቆሬዎስ ክብር ነው የሚከራከረው እንጂ ለእግዚአብሔር ክብር አይደለም። ምክንያቱም የእግዚአብሔር ክብር ለፍጡር ሲሰጥ ነው፣ ቃል በቃል ማለት እኮ ነው። ለእግዚአብሔር የተነገሩ ነገሮች በሙሉ ስም ስለተለወጠ ማለት ነው። ያሬድ እኮ በአግባቡ እግዚአብሔርን ነው ያከበረበት። ምክንያቱም እነዚህ ነገሮች የሚገቡት ብቻውን አምላክ ለሆነ ለሚገባው ለእግዚአብሔር ነው እና ደስ ይላል። እግዚአብሔር ሲመሰገንበት ደስ ይላል። ግን ስሙ ተነቅሎ የመርቆሬዎስ ስም ሲገባበት ለመርቆሬዎስም ይበዛበታል፣ አያምርበትም። በጣም አጸያፊ ነው። ባዕድ አምልኮ ነው። አምልኮ ባዕድ ነው ይሄ። ይህንን ልክ አይደለም ለማለት ድፍረት አላገኘም። ድፍረት ማግኘት አለባቸው። እግዚአብሔርን ከሆነ የሚያመልኩት ይህ ልክ አይደለም ሊሉ ይገባል። ብፁዕ አቡነ ኤርምያስ እኮ በቃ የእግዚአብሔር ክብር ስለተነካ፣ የክርስቶስ ክብር ስለተነካ እኮ ነው እንደዛ ያሉት። ይህ ሰው ግን አንደኛ ግዕዙን አላውቅም አለ። በእርግጥ ስሙንም ራሱ አሁን ብናነበው እጽዋት ብሎ ነው የጻፈው። እጽዋት ነው የሚባለው።
ግዕዝ እንደማያውቅ ያስታውቃል። ተርጉም ብንለው አልተረጎመም። ስንተረጉም ደግሞ አንተ አትችልም ይላል ወይ መቻሉን አላሳየንም። እኔ አሁን ችሎታን ለማሳየት ሳይሆን እንደዚህ የምለው ለማን ብለን ነው ያልተጻፈ የምናነበው? ለእግዚአብሔር አንዋሽለትም እኮ የምንናገረው የእግዚአብሔርን እውነት ነው። ቤተክርስቲያኒቱንም በሐሰት አይደለም እየከሰስናት ያለን፣ ራሷ በጻፈችው መጽሐፈ ዚቅ ነው። ስህተት እንዳለበት ለማሳየት ተሞክሯል። እንግዲህ በተሐድሶ አገልግሎት ለምሳሌ እኔ ለመጀመሪያ ጊዜ በ1993 ዓመተ ምህረት በታተመው የተቀበረ መክሊት መጽሐፍ ውስጥ ይህንን አሳይቻለሁ። ከዚያም በኋላ እየታተሙ በወጡት የታድሶ ጽሑፎች ውስጥ ይሄው ነገር ተደጋግሞ ተሞግቷል። ነገር ግን ቤተክርስቲያኒቱ እየሰጠች ያለችው ምላሽ ወይም የሊቃውንት ጉባኤ እየሰጠ ያለው ምላሽ ከእውነታው ጋር አብሮ ማይሄድ። ሰሞኑን እንግዲህ አቡነ ኤርምያስ ይህን ጉዳይ አንስተው በመናገራቸው ምክንያት አንዳንዶች ከዚህ በፊት የሊቃውንት ጉባኤ እኮ መልስ ሰጥቶበታል እያሉ ሙግት ሁሉ አቅርበዋል። ለምሳሌ ለገድል ወይስ ገደል መጽሐፍ የሊቃውንት ጉባኤ የሰጠው የመልስ መጽሐፍ አለ። አነስ ያለች መጽሐፍ ኡቁ ኢያስሕቱ ክሙ የምትል እንዳስተዋችሁ ተጠንቀቁ የምትል መጽሐፍ ጽፎ የሊቃውንት ጉባኤ ምላሽ ሰጥቻለሁ ብሏል። እዚያ ላይ ምንድነው የሚለው የሊቃውንት ጉባኤ? ይሄ በመደበኛው ዚቅ አይገኝም ማለት በመደበኛው ዚቅ የማይገኝ ነው። አንዳንድ ግለሰቦች የጻፉት ነው። እንደውም ቃል በቃል ለማንበብ በመሰረቱ ለመርቆሬዎስ ተሰጥቶ የተነገረው ቃል ቀደም ብሎ በታተመው በመደበኛው ዚቅ አይገኝም። ነገር ግን ግለሰቦች ከጊዜ በኋላ ድጓውን ወደ ዚቅ ሲለውጡ ያስገቡት እንጂ መደበኛው ዘር አይደለም። የለወጡት ሰዎችም በእናቱ በድጓው እንዲያስተካክሉ መመሪያ ተሰጥቶበታል ይላል ገጽ 26 ላይ። ውሸት። መደበኛ ዚቅ የሚባል አለው። የትኛው ነው መደበኛ ዚቅ? እንግዲህ የምናውቀው መጽሐፍ ዚቅ በ1987 ዓመተ ምህረት የታተመ በአቡነ ጳውሎስ ዘመን እሱ ነው። በቤተ ክህነቱ ዕውቅና ፈቃድ ባለቤትነት የታተመው እሱ ነው። እኔም የጠቀስኩት ይህን መጽሐፈ ዚቅ ምክንያቱም ያለው እሱ ነበረ። መደበኛ ያሉት የትኛው ነው? ያሳዩ። መደበኛ ብለው መርቆሬዎስ የሌለበት ዚቅ ካለ ያሳዩንና እኛ ይቅርታ እንጠይቃለን። የለም። እንግዲህ አንዳንድ ሰዎች ይህንን ይዘው ያው ምላሽ ለመስጠት ሞክረዋል። ለምሳሌ የተቀበረ መክሊት ከታተመ በኋላ በ93 የታተመው በ95 ዓመተ ምህረት ዝክረ ቃል የሚል መጽሐፈ ዚቅ ታትሟል። ዝክረ ቃል እሱ አስተካክሎታል። ዝክረ ቃል አስተካክሎታል። ግን ዝክረ ቃል የግለሰብ ነው፣ የአንድ ያቋቋመ መምህር መጽሐፍ ነው። መልካም ነው እንግዲህ መስተካከሉ በራሱ መልካም ነው። ግን የሚገርመው እንደገና በሌላ ጊዜ ሌላ መምህር ደግሞ ሌላ መጽሐፈ ዚቅ ሲያሳትም ምንድን ያደረገው? እንደነበረ ነው ያደረገው። መርቆሬዎስ የሚለው አልወጣም እዚያ ላይ። ለምንድን ነው ያልወጣው? እርማቱን ስላልተቀበለ ነው ያ መምህር ወይስ አልሰማም? ይህንን ውሳኔ አልሰማም ብለን እንድንጠይቅ ያደርገናል። እሺ ታርሙ ከሆነ የሊቃውንት ጉባኤው በ1996 ዓመተ ምህረት ነው ይህንን የተናገረው። የሊቃውንት ጉባኤው በዚህ መጽሐፍ በሊቃውንት ጉባኤ ታርሞ ከሆነ አቡነ ኤርምያስ ለምን አነሱት? ታርሟል ብለው ለምን አያልፉትም ነበር? ብዙ ጥያቄዎች ይነሳሉ። እውነታው ምንድነው? ምናልባት ዝክረ ቃል ላይ ታርሞ ሊሆን ይችላል። ሌላው መምህር የጻፉት ወይም ያዘጋጁት መጽሐፈ ዚቅ ላይ ግን አሁንም አልተለወጠም። እንደዛው ነው ያለውና እነዚህ ነገሮች እንግዲህ ነገሩ ገና እንዳልጠራ ነው የሚያሳየው። ከምንም በላይ ግን ወረቀት ላይ የታረመው መሬት ላይ ታርሟል አይመስለኝም። ምክንያቱም የአቋቋም መምህራን የታረመው ተልኮላቸው ከዛሬ ጀምሮ እንዲያደርጉ ተብለው እንደማያደርጉ ይታወቃል። ምክንያቱም በተለያየ ቦታ ነው ያሉት፣ እንደተማሩት ነው የሚሉት። የሊቃውንት ጉባኤውን ሐሳብ እንዳንቀበል ደግሞ የሚያደርገን አንዱ ነገር ምንድነው? እንደው ከመጽሐፈ ዚቅ ወጣ ብለን ታምረ ማርያም ላይ
እንደዚሁ ጥያቄ ቀርቦ ነበረ በገድሉ ይስገደል መጽሐፍ ላይ። ለዚያ መጽሐፍ ምላሽ ሲሰጥ በዋናው ታምረ ማርያም ላይ እንደዚህ የሚል የለም ከጊዜ በኋላ የመጣ ነው የሚል አይነት መልስ ነው የሰጠው። ስለዚህ ልክ እንደታረመ ያኛው ስህተት እንደሌለበት አድርጎ ነው። ግን ቤተ ክህነቱ እያሳተመ በቀጠለው በተለይ እስከ 2012 ዓ.ም ድረስ አስታውሳለሁ። እኔም ጥቅስ አድርጌም ተጠቅሜበታለሁና አልታረመም። ስለዚህ የሊቃውንት ጉባኤው የተሳሳተ መረጃ ነው እየሰጠ ያለው በዚህ መጽሐፍ። ስለዚህ አንዳንዶች ይሄን መጽሐፍ እየጠቀሱ ታርሟል እኮ በታረመ ነገር ላይ ለምንድን ነው አስተያየት የምትሰጡት እያሉ ሰሞኑን ከአቡነ ኤርሚያስ ጋር በተገናኘ አንዳንድ የሐሳብ መለዋወጦች ስላሉ እንደው ከዛም አንጻር ነው እንደዚህ ትንሽ ገፋ አድርጌ መናገር የፈለኩት። ስለዚህ ያንን ማሳያቸው ዲያቆን አንተው ራስህ የቱን ለሰው ልጆች ፍቅር የሸዋ አክሊል ደፍቶ የተሰቀለበት የሚለውን ይቻላል። የሚያዝያ መርቆሬዎስ ዚቅ ነው። ምናልባት እሱ መጽሐፉን ገልጠ ማሳየት እንችላለን። እዚህ ያው እኔም የተከበረ መክሊት ላይ ስለጠቀስኩት ከነ ትርጉሙ ማቅረብ እችላለሁ። እሺ ምንድነው የሚለው? ገጽ ስንት ነው? 109 ነው። መጽሐፈ ዚቅ ወመዝሙር ገጽ 109። ኦኬ ቆይ 109 ሳይሆን 170 ኦኬ 170 ላይ 69 ምንድነው እነዚህኑ ዘመርቆሬዎስ ሂሩተ ይላል። እኔም ማጣገቢ ስላለ 70 ነው 71 እኔ 70 ነው ያለው። 70 ላይ ነው ያለው። ልክ ነው 70 ላይ አለ። ለገባዋቲካ ላይ ነው አይደል? ለገባዋቲ ከሚለው ላይ ያ ልክ ነው። ገጽ 170 ያ ከፍተህ ልታሳይ ትችላለህ። እሺ ማን ነው? እኔ እኮ ግራ የገባኝ አንድ መጽሐፍ የማያውቁ ሰዎች ናቸው እኮ መጥተው የሚጫጫሁብን። እስቲ መርቆሬዎስ ለሰው ልጆች ተሰቅሎ ሞተ እኮ ብላ ያለችው ቤተክርስቲያኒቱ ናት። አንብበው ዲያቆን። እሺ የሚለው ምንድነው? ንዜኑ ዘመርቆሬዎስ ሂሩተ ትህትና ወየዋሃተ ዘታገሰ በእንተ አፍቅሮተ ሰብ ዘሰቀሉ ለሰማይ ከመቀመር ዲበ ዕፅ ተሰቅለ ዘከለሉ ለሰማይ በከዋክብት አክሊለ ዘሱቅ ተቀጸለ ይላል። ምን ማለት ነው? የመርቆሬዎስን ቸርነት ትህትናና የዋህነት እንናገራለን። ስለ ሰው ፍቅር መከራን የታገሰ ሰማይን እንደ መጋረጃው የሰቀለው በእንጨት ላይ ተሰቀለ፣ ሰማይን በከዋክብት የሸፈነው የእሾህ አክሊልን ተቀዳጀ ይላል። ይሄ እንግዲህ መጽሐፈ ዚቅ ነው እንደዚህ የሚለው። መጽሐፈ ዚቅ ይህንን ድርሰት የወሰደው ያው ስም ተክቶ ለማቅረብ ከጾመ ድጓ ላይ ነው። ጾመ ድጓ ዘስቅለት ለጌታ ተሰጥቶ እንደዚህ ይነበባል። ምንድነው የሚለው? ነዜኑ ዘአምላክነ ሂሩተ ነው የሚለው። ዘአምላክነ የሚለውን ዘመርቆሬዎስ ብለውታል ማለት ነው። እንግዲህ ስም ሲለወጥ የአምላክ የክርስቶስ ገንዘቦች ስለ ክርስቶስ የተነገሩት ክርስቶስን የሚገልጡት ቃላት ሁሉ የማን ይሆናሉ? የመርቆሬዎስ ይሆናሉ። ግን ለመርቆሬዎስ አይሆኑትም፣ አይስማሙትም። ያዙ መርቆሬዎስ እዚህ ጋር ቢገባ ስሙ ከአቅሙ በላይ ነው፣ ሊሸከመው አይችልም፣ አይገልጸውም፣ ይበዛበታል፣ ይንቦለቀቅበታል። ምክንያቱም በቃ ለአምላክ ለክርስቶስ ብቻ የተገቡ ናቸው እነዚህ ነገሮች። ለምን? የተሰቀለው እርሱ ስለሆነ። ስለዚህ የአምላካችንን ቸርነት ትህትናና የዋህነት እንናገራለን ነው የሚለው ጾመ ድጓ። እነሱ ግን ለመርቆሬዎስ ሰጥተዋል። እንግዲህ አቡነ ኤርሚያስ ይህንን ክፍል ነው እንግዲህ ለመጥቀስ ጠቅሰው ሐሳቡን የተቹት።
ስለዚህ የቅድሙ ወንድማችን እጽዋት ያኛውን ቢመልስ ኖሮ ወደዚህ እንመጣ ነበር። እሱ ግን ልክ ይሄ ሳይኖር መርቆሬዎስን አላግባብ ለመተቸት እንደተሞከረ አድርጎ ነው ለመክሰስ የሞከረው። ግን መዋሸት አያስፈልግም። አንዋሽም። ለምን እንዋሻለን? የተጻፈውን ነው የምናቀርበው፣ የማይለውን አንልም። ትክክለኛ እውነቷንም እኮ ለማውጣት ሞክረናል። ምን ያስዋሻል? ምን ያስዋሻል? ብዙ ዘመን ስታገለግል የነበር ከአገልጋይ ነህ። ብዙ መጽሐፍትን ጽፈህ በመጽሐፍት ሁሉ ጭምር ቤተክርስቲያኒቱ ተናውጣለች። እግዚአብሔርን ስለአንተ እጅግ አድርገን እናመሰግናለን። ስለ አለቃ መሰረት ስብሐት በተሐድሶ ውስጥ ማህበረ በኩር አንተ በምታገለግልበት በዛ ህብረት ውስጥ ያላችሁ ሰዎች ምን ይሄ እንግዲህ የመጀመሪያ መጽሐፍትን እንኳን 93 ዓመተ ምህረት እኮ ነው ያሳተምከው። የተቀበረ መክሊትን ማለት ነው። የማንበብ ዕድሉ ገጥሞኛል እና በነገራችን ላይ ኤርሚ የተቀበረ መክሊት ለመድሎተ ጽድቅ ከተሰጠ ምላሽ ጋራ አሁን ለስድስተኛ ጊዜ ታትሞ ዛሬ ሳምንት እሑድ ይመረቃል። ኧረ እባክህ! አዎ ዋው! እና አንዳንድ ነገሮችም ያው አሁን እንደዚህ የሚነሱትም ነገሮች ጭምር አፕዴት ተደርገዋል። ያው መድሎተ ጽድቅ ዲያቆን ያረጋል አበጋዝ ከተቻቸው መጽሐፍት መካከል አንዱ የተቀበረ መክሊት ነው። የተቀበረ መክሊትን እንደዚሁም የለውጥ ያለህ የሚለውን መጽሐፍ የተወሰኑ ነጥቦችን ወስዶ ወደ 35 ያህል ንባቦችን ወስዶ ተችቷል። ስለዚህ የተቀበረ መክሊት የቀድሞ ይዘቱን ጠብቆ ተጨማሪ መረጃዎችን አፕዴት የሚደረጉ ነገሮችንም አፕዴት አድርጎ ለመድሎተ ጽድቅ ከተሰጠ ምላሽ ጋራ ያው ዳጎስ ብሎ ተዘጋጅቷል። ያው ታትሟል። እግዚአብሔር ይርዳን። እናውራ በውስጥ እሺ፣ እናውራለን። የፊታችን እሑድ ያው እንትን ይላል። ስለዚህ የሚያስዋሽን ምንም ነገር የለም። የተጻፈው ዘሚያዝያ ላይ ይሄው ዘሚያዝያው መርቆሬዎስ ማለት ነው። መርቆሬዎስ መድኃኔዓለም ይሄው ገጽ 170 ይሄው አዎ በእንጨት መስቀል ላይ የተሰቀለው መርቆሬዎስ ነው ብላ ትላለች ኦርቶዶክስ። አዎ እነዚህን ነው ዘመርቆሬዎስ ይሩተ ትሕትና ወየዋሃተ ይላል። አዎ ዘተአገሰ በእንተ አፍቅሮተ ሰብ ዘሰቀሎ ለሰማይ ከመቀመር ዲበ ዕፅ ተሰቅለ። ይኸው ዲበ ዕፅ ተሰቅለ ይላል። በእንጨት ላይ ተሰቀለ ይላል። ዲና ያታረጉትም እዚህ መጣችሁ እናንተ አይደላችሁ መምህራኑ ቢመጡ ዲና ያደረጉትም እዚህ ቤት መግባት ኤርታሌ እሳተ ገሞራ ውስጥ የመግባት ያህል ነው የምትደፍረው። መልስኛም ደግሞ እንመልስ በመረጃ መልስኛ እታች ረዳ። አንተ ምን ትመልሳለህ? እታች ረዳ። አንተ ምን ትመልሳለህ? ወንድም አለ የኦርቶዶክስ መላሽ ሆኖ የሚመጣው ሁሉ ቀን ማነው መላሽ ሆኖ የሚመጣው? አወቃችሁት አይደል? በሌላ አካውንት ደግሞ ስለመጣ ማለት ነው። አንተ ትስድብ መሳደብ ነው ያለብህ። ሮያል ነው የኦርቶዶክስ መላሽ ሮያል። መጽሐፍ ቅዱስ እኔ አንብብየው ማንበብ በቅርብ የጀመረው ማለት ነው። እሱ ነው የሚመልሰው። ይሄን ሁሉ እንመልስ ብሎ ይላል። ምኑን ትመልሰዋለህ? ኦኬ እና ውሸት አይደለም ይሄው እዚህ የተጻፈው ለማለት ነው። ዮዳሄ ቅድም አሳዩ ስትል ነበረ። ከዲያቆን ጋር አውራ፣ ከዛ ወደ ሌሎች ወንድሞች እንሄዳለን። ዮዳሄ ቅድም አሳዩን የተሰቀለ ምናምን ብል ስትል ነበር። ማይክ ከፍተህ በጨዋነት ስለተቀመጥክ ቴንኪው። አሁን መቀጠል ትችላለህ። ከዲያቆን ጋር አሳዩን ብለህ ስትል ነበር። ያው አሳይተናል። እንዴት ቆያችሁ? እግዚአብሔር ይመስገን። መረጃውን እንዴት አየኸው ዮዳሄ? ቀጥሉ ዲያቆን። እሺ ያው አይቼዋለሁ። ሰላም ዮዳሄ፣ እንዴት ነህ? ያው መረጃውን አንብበናል፣ መጽሐፉንም አሳይተናል። ምን ትላለህ? አይቼዋለሁ። አሁን ዮዳሄ ዲበ ዕፅ ነው አይደለም የሚለው ዘተሰቅለ ይሰማል። ድምጼ ይሰማል? ትንሽ ከፍ አድርግ። እሺ ድምጼ ይሰማል ወይ? አዎ ትንሽ ከፍ አድርግ ግን። ኦኬ እሺ። አሁን ቅድም ያነሳኸው አለ። አሁን
ተሰቀለ አልተሰቀለ አይደለም ዋናው ፖይንቱ። ምናልባት በእናንተ ሊሆን ይችላል። ያው ይሄ ለእኛ ደግሞ አዲስ ነገር አይደለም፣ ምክንያቱም መጽሐፍ ቅዱስ ላይ ስላለ ማለት ነው። አሁን ቆይ ወደ መጽሐፍ ቅዱሱ ከመሄዳችን በፊት መርቆሬዎስ ስለ ሰው ልጆች ፍቅር በእንጨት ላይ ተሰቅሏል ይላል መጽሐፈ ዚቅ። ይህ ትክክል ነው ብለህ ታምናለህ? ሮያል በዋናው አካውንት ነው። ሮያል በዚህ ይውጣና በዋናው አካውንት ነው። ብሎክ አድርገኛል እኮ። ኦኬ ና እፈታለሁ። በዋናው አካውንት ነው። በዚህ ይውጣ። እሺ እሺ። ድምጽ ግን ይሰማል? እንዴት ነው? ምናልባት ትንሽ ያው ይሰማል። እሺ እሺ፣ በጣም ጥሩ። ስለዚህ መርቆሬዎስ የት ጋር ነው ለአንተ ጥያቄ የፈጠረብህ? የት ጋር ነው? አይ መርቆሬዎስ ስለ ሰው ልጆች ፍቅር ተሰቅሏል ወይም በዚህ ድርሰት ውስጥ የተገለጹት ነገሮች መርቆሬዎስን የሚገልጡ ናቸው ወይ? ለመርቆሬዎስ ይገባዋል ወይ? አንተ የምታውቀው መርቆሬዎስ ሰማዕት ተብሎ የሚታወቀው መርቆሬዎስ እዚህ መጽሐፈ ዚቅ ዘሚያዝያ በገለጠው መንገድ የሚታወቅ ነው። ምክንያቱም ተራ ነገር አይደለም ይሄ። የመርቆሬዎስን ቸርነት፣ ትህትና፣ የዋህነት እንናገራለን። ስለ ሰው ፍቅር መከራን የታገሰ ሰማይን እንደ መጋረጃ የሰቀለው በእንጨት ላይ ተሰቀለ። ሰማይን በከዋክብት የሸፈነው የሾህ አክሊልን ተቀዳጀ። እንግዲህ እዚህ ውስጥ ስናነብ ከፍጡር ጋር የማይሄዱ ለክርስቶስ አምላክ የተነገሩ ነገሮች ናቸው። የፈጸማቸውም እርሱ ነው፣ ያደረጋቸውም እርሱ ነው። ለምሳሌ ሰማይን እንደ መጋረጃ የሰቀለ መርቆሬዎስ አይደለም። ስለ ሰው ልጆች መከራን የታገሰ መርቆሬዎስ አይደለም። ስለ ክርስቶስ ነው። ባይሆን ሰማዕታት እርሱን በማመን ስለ ክርስቶስ መከራ ሊቀበሉ ይችላሉ። የነሱ መከራ ግን ዓለምን ለማዳን አይደለም። የክርስቶስ መከራ መስቀል ብቻ ነው ዓለምን ለማዳን የተከፈለ ዋጋ። ሰማይን በከዋክብት የሸፈነው መርቆሬዎስ ነው ወይ? እነዚህ ሁሉ እንግዲህ ለክርስቶስ የተነገሩ ናቸውና ለመርቆሬዎስ ሰጡት በመጽሐፈ ዚቅ። ይህ ትክክል ነው ትላለህ? እሺ በጣም ጥሩ። ያው ሰምቻለሁ። አሁን አንተ ጥያቄ ፈጥሮብኛል ያልከው መሰቀሉ ነው አይደለ? ተሰቅለው ለምን ለሰው ልጆች የሚለው ለምን ተጻፈ ነው ጠቅላላ ስታደርገው ያንተ ጥያቄ። አልሰማኝም ማለት ነው። አልሰማኝም ማለት ነው። ሰማይን እንደ መጋረጃ ሰቅሏል ወይ መርቆሬዎስ? ሰማይን በከዋክብት ሸፍኗል ወይ መርቆሬዎስ? እሺ በጣም ጥሩ። አንተ አሁን እያነሳው ያለው ገብቶኛል። አሁን ምን መሰለ አድርጓል ወይ መልስልኝና ታብራራለህ ማለት ስትል ሰማይን እንደ መጋረጃ የሰቀለው መርቆሬዎስ ነው። እሺ በጣም ጥሩ። ይሄንን አይ ነው አይደለም ነው። አሁን ቆይ እኮ በጣም ግልጽ ትምህርት ነው። በኦርቶዶክስ ቤተክርስቲያን እኮ የሥነ ፍጥረት ትምህርት አለ። የሥነ ፍጥረት ትምህርት አለ። እባክህን ስማኝ። እየመለስክ አይደለማ፣ ወደ ጎን ነው እየሄድክ ያለው። ቆይ ምንም እኮ አላወራህም። አንተ ነው ብቻ እያወራህ ያለው። በትክክል እየመለስክ ስላልሆነ ነው እንጂ እኔ አዳምጣለሁ። የተጠየቀውን በትክክል መልስ። እሺ በጣም ጥሩ። በመጀመሪያ ይኸውልህ ይህ ድርሰት በጾመ ድጓ ለማ የተሰጠ ነው ወይም ለማ የተዘመረ ነው? ለክርስቶስ የተዘመረ ነው። ወይም እነዚህኑ ዘአምላክነ ሂሩተ ነው የሚለው። ዘአምላክነ የሚለው ወጣና ዘመርቆሬዎስ ተባለ። የአምላካችንን ብሎ ያሬድ ቅዱስ ያሬድ ለአምላክ ለክርስቶስ የዘመረውን ዘአምላክነ የሚለውን ነቀሉና ዘመርቆሬዎስ የሚለውን ተከሉ። ስለዚህ ለአምላክ የተነገሩት ነገሮች ሁሉ የመርቆሬዎስ ገንዘብ ሆኑ። ትስማማለህ ወይ? በዚህ ነው በደንብ እስማማለሁ። ስለዚህ ሰማይን እንደ መጋረጃ የዘረጋው መርቆሬዎስ ነው ማለት ነው። ሰማይን እንደ መጋረጃ የዘረጋው መርቆሬዎስ ነው አይደል? መርቆሬዎስ ነው። አዎ። የቱ ጋር ነው የተጻፈው? እሺ በጣም ጥሩ። ስም አነበብኩ። ማስረጃ ትሰጠናለህ? ኖ አይደለም፣ አነበብኩ አይደለም። የሚያዝያ ብለህ አይደለም። መርቆሬዎስ ሰማይን እንደ መጋረጃ የዘረጋው የቱ ጋር ነው የተጻፈው? በመጽሐፍ ቅዱስ ውስጥ በመጽሐፍ እኮ አይደለም እኮ። የቱ ጋር ነው የተጻፈው? ኖ አይደለም፣ በመጽሐፍ አይደለም። ዚቅ ላይ ያነበብከው አይደል አንተ?
ከየት አምጥተህ ነው ታዲያ ያነበብኩ አንተ? እኔማ ከመጽሐፈ ዚቅ ነው ያመጣሁት፣ ግን ስለ ስነ ፍጥረት መጽሐፈ ዚቅ እኮ አንተ አታምንበትም፣ እኛ እናምንበታለን አይደለ? ስለዚህ ይህንን የተደረገው በዘመኑ ነው አይደለ? በዘመኑ የነበሩትን ያዩትን ነው። ቆይ ተረጋጋ። አንተ በዛን ዘመን አልነበርክም፣ መርቆሬዎስ በነበረበት አይደለ? አዎ አንተም አልነበርክም፣ እኔም አልነበርኩም አይደለ? የነበሩት ማን ነው? አባቶች ናቸው አይደለ? አሁን መርቆሬዎስ ፈጥሯል ወይ ነው እኮ አባቶች ጌታ መጡት። እሺ መርቆሬዎስ ይኸውልህ፣ በመጀመሪያ ደረጃ ለውሸት ለምን ትከራከራለህ? ለውሸት አይደለም። ለምን መሰለህ እንደዛ ምልህ እርግጠኛ ሆኜ ለምን መሰለህ? በጾመ ድጓ ዘአምላክነ ነው የሚለው። ዘአምላክነ ተለውጦ ዘመርቆሬዎስ ተባለ እያልኩ ነው። ዘአምላክነ አይልም። አንድ አምላክ እኮ ነው ያለን። መጽሐፍ ቅዱስ አንድ አምላክ እያለ አምላክነ አይሉም። ምኑንም ጾመ ድጓ እኮ ዘአምላክነ አይልም። አውጥታ አሳየኝ። የትኛው ዘአምላክነ የሚለው ካላለ እስኪ አንተ የሚለውን አሳየኝ። አንተ ነህ ማሳየት ያለብህ። ኖ አንተ እኮ አይልም ብለሃል አይደለ? ዘአምላክነ ና እይዝሃለሁ። ዘአምላክነ እያልኩ ነው እኔ። ዘአምላክነ አላልኩም። አንድ አምላክ አለን የሚለው መጽሐፍ ቅዱስ ብቻ ነው። ቆይ ዘአምላክነ አይልም ማለት ነው። የእናንተ ውሸት በደንብ አድርጌ ነው የሚይዝህ። ዘአምላክነ እኔ አላልኩም። ይኸው እዚህ ኤርሚያስ እየሰማ ነው። ዘአምላክነ አላልኩም እኔ። ጾመ ድጓ ዘአምላክነ ነው የሚለው አልኩ እኮ። የሚለው አውጣው፣ አሳየኝ። የት ጋ ነው? አሳየኝ። የራስን ፈጥረ እንትን አትበል። ዘአምላክነ አይልም ወይ? ኧረ በሕግ አምላክ አሳየኝ። እኔ እኮ አላልኩም። ዮዳሄ እሺ፣ አሁን ምን እንዳለ ገብቶሃል? ግን ዮዳሄ ምን እንዳወራ ገብቶሃል? ዲያቆን አግዝ ቢገባህ ኖሮ ዘአምላክነ አለኝ ኤርሜ። ዘአምላክነ ብሎ የሚለው ለማን ነው? ጾመ ድጓ የሚባለው መጽሐፍ ለማን ነው የተናገረው? ቅዱስ ያሬድ። አድመጠኝ። እንዴት ሰው ግዕዝ ሳያውቅ እሱ እኮ የተማረውን እኮ ነው የሚነግርህ። አንተ የማታውቀውን ነው የምታወራው። በቃ አበሻ ማለት እንደዚህ ዝም ብሎ በማያውቀው መድረቅ ማለት ነው። ብራዘር አሁን የሚልህ ምን እንደሆነ የተጻፈው አሳየኝ። እሱ ያንተ አድመጠኝ። ካልሆነ እንደ በረሮ ታች ነው የምጥልህ። አውርድ ከፈለክ አሳየኝ። ያለህ ቢገባ ኖሮ ይኸውልህ ታፍር ነበረ። ያለህን አልገባም። የለም የእናንተ ውሸት ነው። ጾመ ድጓ ታውቃለህ? ጾመ ድጓ ታውቃለህ? አውቃለሁ። አውጣው። የማን መጽሐፍ ነው? አውጣው። ዘአምላክነ የሚለው የማን መጽሐፍ ነው? ጾመ ድጓ የማን መጽሐፍ ነው? የቅዱስ ያሬድ። የቅዱስ ያሬድ አይደል? አዎ ቅዱስ ያሬድ ይሄን ክፍል ዘአምላክነ ብሎ የሚል ክፍል የተናገረው ነገር የለም ነው ብለህ የምትለው አይደል? የመርቆሬዎስ ዘአምላክነ የሚል ካለ አውጣው። እሱ መቼ አለ? ወደ ሌላ ሂዱ። መቼ አለ? ይሄ ምን አይነት ከይስ የሆነ ሰው ነው? ክርስቶስ እታችሁ ረድ ሄደታችሁ ረድ መቼ አለ? እንዴ ዝም ብሎ በቃ የማንም መሀይም እየመጣ ነው እንደሚጠረቅ መቼ አለ? ያለ እኮ ድጓው ላይ ቅዱስ ያሬድ ለጌታ ነው ዘአምላክነ ብሎ ቅዱስ ያሬድ የደረሰው ትክክል ነው። ለአምላክነ ብሎ ለጌታ ነው የደረሰው ኮድ እያለ ነው ያለው። ያንን ለአምላክነ ብሎ ያለውን ግን ደብተራዎቹ ለመርቆሬዎስ ብለው ደረሱት። አሁን እዚህ በምናሳይ መጽሐፈ ዚቆ መዝሙር ላይ እኮ ነው እያለ ያለው። እንዴት መስሚያ ጆሮ እንኳን የላችሁም? እንዴት ታፍራላችሁ? በራስ ማለት ነው። መሃይምነት እንደ ሸረሪት ድር እላቸው ላይ ያደራባቸው ሰዎች ማለት ነው። አላለም እኮ ያለ ቅዱስ ያሬድ ሲደርሰው ጾመ ድጓው ላይ ለአምላክነ ብሎ ነው የደረሰው አለ። ይሄ ትክክል አይደለም? ትክክል ነው። ድጓውን የተማረ ሰው ድጓውን ከማያውቅ ሰው ጋር ነው የሚያወራው። ይታያቸው ወገኖቼ፣ እንዲህ አይነት ዘመን መጽሐፈ ዚቅን የማያውቀው ሰውዬ ግዕዝ ማንበብን ኢንና ንን ለይቶ ያላወቀ ሰው ካነበበና ከተማረ ሰው ጋር ነው እዚህ የሚከራከሩት። ይታያችሁ አንድ ምንም የማያውቅ መሀይም የሆነ ሰው ምንም የማያውቅ ምንም ተምሮ የማያውቅ ከአንድ ከፒኤችዲ ካለው ሰው ጋር ሲያወራ ይታየ። እኔ ቢያንስ እኮ የማታውቁትን አናውቅም ይባላል እኮ። ያሳይ ይሄው እኮ አሳየናችሁ።
ተረጋጋና አውራ። ያለህን እኔም ብሰማኝ ያለህን ከውርደት እያዳንኩ ነው። እኔ ያለህ ዮዳሄ ያለህ ቅዱስ ያሬድ ጾመ ድጓው ላይ ዘአምላክነ ብሎ ነው የጻፈው። በትክክል ለአምላክ ብሎ የጻፈውን ዘአምላክነን ግን አወጡና እዚህ መጽሐፈ ዚቃውን ባሳየን ላይ ዘመርቆሪዎስ ብለው አሉት። የቅዱስ ያሬድ ዘአምላክነ ብሎ ያለው ለጌታ ነበረ። እሱ ነበረ እዚህ መቀጠል የነበረበት፣ ግን አላስቀጠሉትም። ደብተራዎቹ ዘአምላክነ ብሎ የሚለውን አውጥተውት ለጌታ የተነገረውን ቅዱስ ያሬድ ያለውን አውጥተውት የፍጡርን ጨመሩበት ነው እያለ ያለው ዲያቆን አግዝ። እኔ ይቅርታ አድርጉልኝ፣ ፒዩር ኢትዮጵያዊ ነኝ። በእናቴም በአባቴ ፒዩር ኢትዮጵያዊ። ይቅርታ አድርጉልኝ። ከጥቂቶች ኢትዮጵያውያን ውጪ አብዛኞቻችን በድንቁርና የተመታን ምን እንደምንመልስ አስቀድመን እንኳን አንሰማም። መሃይምነት ሸረሪት ድሩ እንደሚያደራ ያደራብን ሰዎች ማለት ነው። በመጀመሪያ ስማ ለመመለስ ምንድነው እያለ ያለው የሚያወራን ተቃራኒ የሆነ ሰውዬ በየትኛውም ጉዳይ ላይ እኮ ነው። ባልሰማው ላይ አስተያየት የሚሰጥ ብቸኛ ሰው ማለት ኢትዮጵያዊ ነው ብዬ ማለት እችላለሁ፣ አገሬ ስለሆነች ስለማቅ ከጥቂቶቹ በስተቀር ባልሰማው ላይ፣ በማያውቀው ላይ፣ ባላነበበው ላይ፣ ባልተማረው ላይ አፍተን ዝጋ፣ ሚዩት አድርግ፣ ዝም በል፣ አሳየ ምናምን ነገር ይላል። የት ታውቅ እናንተ? ጾመ ድጓ እኮ አታውቀውም ብራዘር። አንተ ሰው ዝም ብለህ አታውቅም አይባልም። የት ታውቅና? ቀደም አሳዩን ሲሉ ነበር። መርቆሬዎስ ለሰው ልጆች በእንጨት መስቀል ላይ ለመሰቀሉ ኦርቶዶክስ የጻፈችው ይኸው ዘመያዝያው ላይ ማለት ነው። ይሄ ቅድም እጽዋት የተባለው እንዲህ የያዙ ሊቀቁሽ የለም ነበር። ቅድም የጥቅምት መርቆሬዎስ ላይ ያሳየኑን ዘመያዝያው ላይ ደግሞ እንደዚህ ተጽፏል። ይኸው ለገባዋቲ ከሚለው ላይ ማለት ነው። ስለዚህ አርእስቱን እንደዚህ ያስቀመጥ ነው። ኦርቶዶክስ ተሰቀለልኝ ብላ ስለምትል ማለት ነው። ማን የተሰቀለላት? መርቆሬዎስ። በእንጨት መስቀል ላይ ተሰቀለልኝ ትላለች። ሊሞትላት የሾህን አክሊል ደፍቶ ይሄ ሰውዬ ባለ ፈረሱ ማለት ነው ሞታልኝ ትላለች። እና እባካችሁ የማታውቀውን ገብታ አታውሩ። የምታውቁት ቢያንስ ካላወቃችሁ እንኳን ቢያንስ ብትጠይቁ ምን አለበት? ጠይቁ። መጠየቅ እኔም ቢሆን ጠይቃለሁ። ያላነበብከው ላይ ያልተማርከው ላይ ያላየኸው ላይ እንዴት አስተያየት ትሰጣለህ? እና ሶሪ ዲያቆንዬ የምጨርሰው ካለ ጨርስ። አላገኘሁም። ማነው ሮያል? በዛኛው አካውንት አላገኘሁም። በጣም ብዙ ሰው ነው የፈታሁት። በዛኛው አካውንት አላየሁም። አይነስ ብሎክ አድርገዋል። ችግር የለውም። ቶ እሺ፣ ሌሎች ሰዎች ማነው ገብታችሁ ታገኙታላችሁ። መሲ ይሄት እያዋለች አለውኝ ኤርሚ የለም ብሎክ እንትን ውስጥ የለም። እኔም እኮ ፈለኩት አጣሁትኝ። በጣም ብዙ ሰዎች ፈታው። እንደውም በሱ ምክንያት የለም ሮያል የለም ብሎክ ዩዘርኔሙን ቀይሮ እንዳይሆን ቀይራው ከሆነ ሮያል አይ ቢቀይርም ባይቀይርም እንትን ነው፣ ጥቂት ሰው ነው ብሎክ ላይ ያለው። እሱ ማይመለከት ነው። እሱ አይደለም የለም እንትኑ ላይ ኦኬ። ወይ ስልክ ምናምን ስታየዋል። ችግር የለም። እሱ የለም ብሎክ አልተደረከም። እኔ በአንተ ምክንያት ከ20 ሰው በላይ ነው እንደውም አሁን የለቀኳቸው ማለት ነው። ኤኒዌይ እሺ፣ ምን የምትመልሰው ነገር አለ? በዚህ ላይ የምታውቀው ነገር አለ? መልህ በነገራችን ላይ ብሩክ አውራው ያዘንኩበት አንድ ጊዜ አንተን ላናግር ያዘንኩበትን ነገር ልንገር። እኔ ለኦርቶዶክስ መልስ ሰጣለሁ ብዬ አይደለም የምገባው። የማውቀውን ነገር በድፍረት ስለምናገር ነው። ምክንያቱም በድፍረት የሚገቡ ሰዎች ከሌሉ በድፍረት ገብቼ መልስ ለመስጠት እሞክራለሁ። በዛ መልኩ ነው እንጂ እኔ የኦርቶዶክስ አዋቂውኛ አይደለም እኔ መልስ ለመስጠት የምገባው። አንድ ሁለተኛ ደግሞ መልስ እንመልስ እኮ አልከን ቅድም እኮ። ታዲያ መልስ እንመልስ እኮ አልከን። ለእኛም እድል ይሰጣል። መልስ እንመልስ አልከን እኮ። መልስ ለመልስ እኮ ነው። እሺ መልስ። መርቆሬዎስ ተሰቅሎ ሞተላቸው የሚለው ፍጹም ውሸት ነው። እንዴት መሰለ?
የመርቆሪዎስ ታሪክ ያለው እኛ ነን ውሸታሞች ወይስ ቤተክርስቲያን? እኛ ነን ውሸታሞች ወይስ ቤተክርስቲያኒቱ? የጻፉት ሰዎች አልተነበብኩ አላልኩም። የጻፉት ሰዎች ትክክለኛ ሰዎች ያልጻፉት ነገር ነው። ምክንያቱም ስንክሳር ዘወርሃ ህዳር ላይ ነው። ስንክሳር ላይ ነው ያለው የመርቆሪዎስ ታሪክ። መርቆሪዎስ እንደውም ምን ይላል እዛ ላይ ሁለተኛው ሰማዕት ከጊዮርጊስ ቀጥሎ ሁለተኛው ሰማዕት ነው የሚለው መርቆሪዎስን ማለት ነው። ከሮሜ ተወስዶ ወደ ንጉሱ ጣዖት ምናምን መርቆሪዎስ ሲታገል ከዛ ወስዶ ቂሳሪያ የሚባል ቦታ እንደገደለው ምናምን ብሎ የሚገልጸው እዛ ላይ ነው። ቂሳሪያ ላይ እንዳሉት እንደገደሉት እዛ ላይ ግን የአባት ወላጆች ቤተክርስቲያኒቱ ነች የተሳሳተችው እያልከን ነው? ኖ ቤተክርስቲያን አይደለም። ያንን የጻፈው ደብተራ ሊሆን ይችላል እኮ። በቤተክርስቲያኒቱ ማተሚያ ታትሞ ቤተክርስቲያኒቱ እኮ ነች እኮ ለጥቅም የምታውለው። አሁን በየትኛውም የኦርቶዶክስ ቤተክርስቲያን ውስጥ በሌሊት ማህሌት ሲቆም በዜማ የሚጠቀሙበት መጽሐፍት ነው። የመጽሐፍት በሙሉ ቅድስት ሥላሴ ብቻ አይደለም፣ ቅድስት ማርያም ብቻ አይደለም፣ ጊዮርጊስም አይደለም፣ ሌሎችም የተባሉት ጋር የትኛውም በኢትዮጵያ ኦርቶዶክስ ቤተክርስቲያን የማህሌት ላይ የካህናት የሚያጸነጽኑት ሌሊት ካህናት ሲጮሁ የምታዩት ይሄን ነው። ይሄኛው ላይ እንደዚህ ተጽፎ ተገኝተዋል። አንተ ስንክሳር ላይ የምትለው መርቆሪዎስ የሚባለው ሰው የየት ሀገር ሰው እንደሆነ በምን አሟሟት እንደሞተ ሰማዕት ነው ሰማዕት አይደለም ብሎ የሚል ማለት ነው። ኦኬ ሲጀምርም ሰውየውም ሰማዕትም አይደለም፣ ነፍሰ ገዳይ ነው። ኦኬ እኛ የምናውቃቸው መርቆሪዎስ ነፍሰ ገዳይ ነው። አረ በጦርነት ተዋግቶ ነው ሰው የገደለው። የፈለገ ቢሆንስ የትኞቹ ሰማዕታት ናቸው? የትኞቹ የክርስቶስ ሰማዕታት እንትኖች እኮ ነው ከጣዖት ከሚያመልኩ ጋር የፈለገ ጣዖት የሚያመልኩትን ሰዎች ወንጌል ሰብካችሁ ከጣዖት አምልኮ ወደ እግዚአብሔር አምልኮ ዞር እንዲሉ አድርጓል እንጂ በተቀጠቀጠ ሰይፍ እንደ ጊዮርጊስ አንገት እየቆረጥክ እንደ መርቆሪዎስ በጦር እየወጋ ይኸው ደሙ ይታያል ሲንጠባጠብ የሰውየው ፎቶ። እንዲህ አይነት ሰማዕታት የት ነው ያየኸው? እኛ የምናውቃቸው መጽሐፍ እዛ ላይ ያለው ግን እነዚህ በጣዖት የሚያመልኩትን ነው። ጣዖት የሚያመልኩ ሰዎችን ግደሉ አለው የክርስቶስ። የትኞቹ ሐዋርያት ብዙዎችን ሲያስቱ ስለነበረ ነው። የፈለገ ያስቱ በሰይጣን አምልኮ የፈለገ ያስቱ። እነዛን ሰዎች የክርስቶስ አገልጋይ የሆነ ሰው ሄዶ ወንጌል ይሰብካቸዋል እንጂ አረማውያን ናቸው፣ አያውቁም። እውነተኛውን አምላክ ስላላወቁ ነው። ጳውሎስም እኮ በግሪክ ሀገር ላይ ሄዶ ብዙ አማልክቶቻቸውን በአቴና አግኝቶ ነበር። ብዙ መሰዊያ አግኝቶ ነበር። ብዙ ቴምፕል ቤተ መቅደስ ማለት ነው፣ በግሪክ ዛሬም ጭምር ያለ ማለት ነው። ኤንሸንት ጥንታዊ የሆነ በዚያ ዘመን የነበሩ ፒራሚዶች ምንድነው ቴምፕሎች አሉ፣ የጣዖታት ቴምፕሎች ማለት ነው። መሰዊያ ሁሉ አለ እና እነሱ ሳታውቁት ለምታመልኩት አምላክ አሳያችኋለሁ ብሎ አላቸው እንጂ እነሱ ጣዖት ዲያና ሄርሜን የሚባል ጣዖት እያመለኩ ስማቸውን ሁሉ የበርናባስና የጳውሎስን እስከ መቀየር ድረስ በሐዋርያት ሥራ በልስጥራ ደርቤ ይህንን ያደረጉ ሰዎችን በጦር እየወጉ ገደሉ። እንደነ ጳውሎስ እነ በርናባስ አልገደሉም። እና መርቆሪዎስ ወንጀለኛ ነው የምትለው አንተ? እንደ ነፍሰ ገዳይ፣ ያው ጊዮርጊስም ነፍሰ ገዳይ። እነዚህ ሰማዕታት አይደሉም። አድመጠኝ፣ እናንተን ነው እየከሰስን ያለ ነው። ነፍሰ ገዳይ የምታመልኩ ማለት ነው። እኔ አሁን መርቆሪዎስም ጊዮርጊስም ብለህ ብትለኝ ከኦሳማ ቢንላደን ለይቼ አላያቸውም። ለምን እኔ በመረጃ ነው የማወራው። አድመጠኝ ብራዘር። በላቸው ክሰሳቸው የሚባል ነገር አይደለም። እናንተን ነው የምላችሁ። አንተን እኮ ነው እያልኩ ያለሁት። ገድላቸውን እንዳነበበ ሰው ጊዮርጊስም ይሁን መርቆሪዎስ ብላችሁ የምትሏቸው ፊቂጦርም በል ፋሲለደስም በል የምትሏቸው ሰማዕታት የተባሉት በሙሉ እጃቸውን በሰው ደም የታጠቡ ወንጀለኞች ከኦሳማ ቢንላደን ለይተው የማይታዩ ለክርስቶስ ብለው ነው። ማን ግደል አለ? 50 ሺህ ሰው ነቢዩ መሐመድ እምነት ለማስፋፋት አይደለም። አድመጠኝ ብራዘር። ማን ግደል አለ? የቱ ጋ ነው ጌታ ግደሉ ያለው? ክርስቲያንን ሲያጠፉ ሮያል የማትመልስልኝ ከሆነ ልቶ ማለት ነው። ጌታችን ኢየሱስ ክርስቶስ ስለ